እውን እስልምና ቀደምት መለኮታዊ መጻሕፍት መበረዛቸውን አያስተምርምን? ከኔ ከምትላቸው ከአንተ ወገን በዚህ ጉዳይ ላይ አብሮ የመስራት የመረዳዳት የመተጋገዝ ሁኔታ አለ ወይ? ኢብን እስልምና መሰራረቱን ራሱ ስታይ እንዴት ነው የተስፋፋው ስታይ እዛው በክርስትና ስም ያሉ ሽኩቻዎችን እየተጠቀመ ነበር። አንተ እነሱ ላይ መጠየቅ አትችልም። ለምን? ማንም ጠይቆ ያቅማ። እነሱ ግን መጠየቅ ይችላሉ። ለምን? መፍታቸው ነው። እስከዛሬ እየጠየቀዋል። ለአንተ ማንን ነው እነሱ የምጠይቀው? መኖሪያ እስክታጣ ድረስ ተሳደህበታል። መጅሊሱ ባልገባው ነገር መግለጫ አውጥቶብሃል። ግን ምንድነው እሱ ከክርስትናውና ከእስልምናው አንጻር ከሁለት የተለዩ ቤተ እምነቶች የሚመጡ ትችቶች በምን አይነት ስነ ልቦና ታልፋቸዋለህ ላልከው፣ ሁለቱ የተለያዩ ናቸው ወይ አድሬስ የምናደርገው መጅሊሱ ጋር ነው የሚል አስቀድሜ ተናግሬው ነበረ። ዋብያ ቴሌቪዥን ፕሮግራም ላይ ጥያቄው ቀርቧል። መቸገርም የለባችሁም፣ መጠማት የለባችሁም፣ መራብ የለባችሁም፣ መሳቀቅም የለባችሁም። ይሄን እውነት ዓለም እንዲያውቀው ነው ይሄን መርሃ ግብር ያዘጋጀው። እውን እስልምና ቀደምት መለኮታዊ መጻሕፍት መበረዛቸውን አያስተምርምን እያለ ጥያቄ ይሰጣል። ያህያ ኢብኑ ኑህ የተባለ የነሱ ሰው ያዘጋጀውና የጻፈው ነው ማለት ነው። ይሄን ብቻ አይደለም። እዚህ ጋር የነሱ ሰባኪ አለ። ሰባኪው የሚናገረው ወደ በኋላ እንመጣበታለን። ቴክኒሻኑ ያዘጋጀናል። ስለ እስልምና የኢሳ ማንነት በእስልምና መጽሐፍ ቅዱስ ነቢዩ መሐመድ ማን ናቸው፣ ንስሐ፣ የመዳን መንገድ፣ ከዛ በኋላ ትቀጥልልኛለህ። እነዚህ ሁሉ እንግዲህ ክርስትናን ታርጌት አድርገው የጻፉ ናቸው፣ በእስላሞቹ ማለት ነው። መሐመድ ጀማል ሙክታር የሚባል ሰው ደግሞ ዶክተር መርሲ ስካይ ነው የሚባለውን ሞሪስ ስካይ የሚባል ሞሪስ እስቲ ወደዚህ አምጣልኝ ወደታች። ሞሪስ ቡካይ የሚባለው የጻፈውን መጽሐፍ ቅዱስ ቁርአንና ሳይንስ ቅዱሳት መጽሐፍት በሳይንሳዊ መነጽር ሲመረመሩ ብሎ የጻፈው ነው። ትርጉሙን የሰራው መሐመድ ጀማል ሙክታር የሚባል ነው። ሌሎችም ጊዜ ወስደው ሰዓት ወስደው ነው የሚጽፉት። መሸወድ እስከ መቼ የሚለው መጽሐፍ ደግሞ ክርስትና አታላይ፣ መጽሐፍ ቅዱስ አታላይ፣ ቅዱሳት መጻሕፍቶቻችን ሁሉ አታላይ፣ እስልምና ብቻ ትክክለኛ እንደሆነ፣ ቁርአን ብቻ ትክክለኛ እንደሆነ የሚናገር ነው ማለት ነው። ይቀጥላሉ። ከመቶ በላይ የመጽሐፍ ቅዱስ ግጭቶች ከመጠነኛ ማብራሪያ ጋር ያህያ ኢብኑ ኑህ የሚባል ሰው ነው ያዘጋጀው። እነዚህ ሁሉ እንግዲህ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ያሉትን ጥቅሶች አንስቶ ይሄ ትክክል አይደለም፣ ይሄ እዚህ ጋር ያልተማረውን በጸሎት የሚነበበውን ያልገባውን ነገር እሱ እንደገባው ቁርአን ላይ ተቀምጦ እስልምና ላይ ተቀምጦ መጽሐፍ ቅዱስን እንደ ፊክሽን መጽሐፍ ገልጦና አንቦ ከመቶ በላይ ግጭቶች አሉ ብሎ ያመጣው ነው ማለት ነው። ማብራሪያ ሁላ ሰጥቶ ማለት ነው። በአማርኛ ነው። እናመዛዝን፣ እውነትን ሳትፈርድ ለእውነት እንመስክር በሚል ቢላል የሚባል የዳዕዋ ማዕከል ናይሮቢ ኬንያ ሆኖ በአማርኛ ያዘጋጀው ነው። እኔ ይህንን ስነግራችሁ በክርስትናው ደግሞ ለእስልምናው ምላሽ ተብሎ የተዘጋጀ መጽሐፍ የምታውቋቸው ካላችሁ ብታመጡ ደስ ይለናል። ኢነርጂያቸውን ኢንቨስት አድርገው ጊዜያቸውን ገንዘባቸውን አስተባብረው እነሱ ይህን ይጽፋሉ። ቀጥል ቴክኒሽያን ቀጥልልኝ። ይሄ ብቻ አይደለም፣ የተደበቀ እውነት በሚል ይሄንን እውነት ቀረብ አድርግልኝ። ይሄንንም እናነበዋለን። 2:46 እነዚያ መጽሐፍት የሰጠናቸው ወንዶች ልጆቻቸው እንደማያውቁ ያውቁታል፣ ከነርሱም ለማያውቁ ሲሆን እውነቱን ይደብቃሉ ብሎ እኛ ቁርአን እኛን እውነት ደባቂዎች አድርጎ ተውራት የሚሉት ኦሪትን ነው። ኤንጅልስ የሚሉት ደግሞ እንግዲህ መልአኩን ይሁን ወንጌልን ይሁን አላውቅም። ስለተወዳጁ ነቢያችን መምጣት ምን ብለው ነበር? አዎ ብሉይ ኪዳንና ሐዲስ ኪዳን ወንጌልና ኦሪት ስለ ነቢዩ መሐመድ መምጣት ምን ብለው ነበር ብሎ መጽሐፍ ቅዱስ የመሐመድን መምጣት ምስክርነት ሰጥቷል ብሎ ነው የሚያወራው። በጣም እጅግ አድርጌ አመሰግናለሁ። ለዚህ ወንድም አንበሳ ያወረደው ማን እንደሆነ አላውቅም። መጨረሻ ላይ ማመሰግናለሁ። እፎይ በጣም ደስ ብሎኛል። የሚያደርጉልህ ነገር፣ የሚገልጹልህ ፍቅር
ከዚህም በኋላ ደግሞ መቸገርም ስለሌለባችሁ መቸገርም የለባችሁም፣ መጠማት የለባችሁም፣ መራብ የለባችሁም፣ መሳቀቅም የለባችሁም። ይሄን እውነት ዓለም እንዲያውቀው ነው ይሄን መርሃ ግብር ያዘጋጀሁት። ይሄ ብቻ አይደለም እንግዲህ ከኛ ብዙ መጻሕፍት ደራሲያን አሉ፣ መጽሐፍ የሚሸጡ አሉ። ሁሉም ምላሽ የሚሰጡት ለጴንጤ ነው ለፕሮቴስታንቱ ዓለም እንጂ ለእስልምናው የሚሰጡ ሊቃውንት አልገጠሙንም። ከነ አባ ኪዳነ ማርያም ከነማ ውጪ ማለት ነው። አንድ ሰው ሞክሮ ነበር፣ ያሬድ ይባላል፣ ዲያቆን ያሬድ ይባላል። ሞክሮ ነበር። በኋላ ላይ ግን ገብረ እግዚአብሔር የሚል ስም ፈልገውት ነበር፣ በጣም ፈልገውት ነበረ። ገብረ እግዚአብሔር በሚል ስም ነው ያወጣው። በኋላ ላይ ግን አሁን ደግሞ የፕሮቴስታንት ፓስተር ሆኖ ስለ ኢየሩሳሌም ስለ አይሁዶች ጠበቃ ሆኖ ይከራከራል። ያሬድ አጭሯን ሰባኪ ታውቋት እንደሆነ ማለት ነው። ገብረ እግዚአብሔር እሱ ነው። እስልምናና ክርስትና ንጽጽራዊ አቀራረብ ይላል። ዶክተር ሙሐመድ አሊ አልሁሊ ናቸው ያቀረቡት፣ በአማርኛ ነው። ትቀጥለዋለህ። ቀጥል። ማየት አለብን፣ መስማት አለባቸው። አምላክ በእውነት ሰው ሆኗል እንዴ ብሎ ቼዎን ኡስታርስ የሚባል ተጨንቆ የአምላክ ሰው መሆን በጣም አስጨንቆት እንደምታዩት ቼዎን ኡስታርስ የጻፈውን የኛዎቹ ደግሞ ተርጉመውታል። ለሁሉም ጸጋው አላህ ሱብሃነሁ እስቲ አምጣልኝ ወደዚህ ቀርብ አድርግልኝ። መግቢያ የሚለውን ማለት ነው። ለሁሉም ጸጋው አላህ ሱብሃነሁ ተላማቱ ጌታ ምስጋና ይግባውና ቁርአን 1:2 በአላህ ፈቃድ ይህን ጽሑፍ እንድጽፍ ያነሳሳኝ ሌሎች ሃይማኖቶች ከእስልምና የሚለዩበትና ትልቁና የመጀመሪያው ነጥብ አምላክ በሰው መልክ ወይም በፍጡራን ውስጥ ተወልዷል የሚለው ጥቅስ ነው። ስለዚህ ዲድ ጎድ ቢከም ማን የሚለውን የዶክተር ቢላል ፊሊፕስን መጽሐፍት መሰረት አድርጌ ትንሽ እንኳን ቢሆን ለእውነት ፈላጊዎች መንገድ ተወዘን አቅርቤላችኋለሁ። ከሞላ ጎደል በገለልተኝነትና ውሳኔውን ለአንባቢ በመተው እንደጻፍኩ አምናለሁ። ይህን ጽሑፍ ከሽያጭ ውጪ ያለኔ ፈቃድ ማሳተምም ሆነ ማሰራጨት ይቻላል። አላህን በልፋቱ ልክ ሳይሆን በሙያዬ ልክ እንደሚነዳኝ ጠይቀዋለሁ። እህት ወንድሞቼ በዱዓ እንዳትረሱኝ አደራ እላችኋለሁ። የአላህ ሰላምና እዝነት ቅኑን መንገድ ለተከተሉት ሁሉ ይሁን። መጽሐፌን በትኑት ብታሰራጩትም ችግር የለም ብሎ የጻፈው ነው ማለት ነው። እንቀጥላለን እስኪ ደክማችሁ ድረስ ማለት ነው። ኧረ በቃን እስክትሉ ድረስ እንግዲህ እነዚህን ሁሉ እናይና ይሄ ብቻ አይበቃም በማለት መጻሕፍትን ብቻ መናገር አይበቃም በማለት የነሱ ታዋቂ ሰባኪ የነሱ ታዋቂ ተናጋሪ መጥቶ ደግሞ ርዕስ ይዞ ይሰብካል። ኢየሱስ ክርስቶስ አምላክ ነው ብሎ ደግሞ ይሰብካል ማለት ነው። ይሄ የምታዩት የነሱ ሰባኪያቸው ነው። ማን ነው ስሙ? እፎይ አይደለም፣ አቡ ሃይደር ይባላል። ሳዲቅ ይባላል። ኡስታዝ አቡ ሃይደር ነው። እንግዲህ በማዕከል በነሱ በእስላሚክ ማዕከላቸው ውስጥ ሆኖ ስለ ቁርአን አይደለም የሚያስተምረው። በጣም የጨነቀው ያንገበገበው እሱን ሌላ ስለሆነ ማለት ነው። እሺ ቀጥል። ስሙ ትንሽ ቋንቋ ኢየሱስ አምላክ አለኝ ብሎ ይናገራል። አምላክ ካለው እሱ እንዴት አምላክ ይሆናል? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ በዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ መግደላዊት ማርያም እንደ መጽሐፍ ቅዱስ አስተምህሮ 7 አጋንንት ያወጣላት ማለት ነው። ከመቃብሩ በስተውጭ ቆማ ጌታዬን ወስደውታል ብላ እያለቀሰች ነበር። ኢየሱስ ከኋላ ሆኖ ማርያም ብሎ ጠራት። እርሱ መሆኑን ስታውቅ ረቡኒ አለችው፣ በዕብራይስጥ ማለት ነው። እዛው መጽሐፍ ላይ ሲናገር ትርጓሜውም መምህር ሆይ ማለት ነው። ልትነካው ስትመጣ ምን አላት? ቁጥር 17 ላይ አትንኪኝ፣ ገና ወደ አባቴ አላረኩምና ነገር ግን ወደ ወንድሞቼ ሄደሽ አለ። ወንድም አለው ማለት ነው ዒሳ። እኔ ወደ አምላኬና ወደ አምላካችሁ ወደ አባታችሁ አርጋለሁ ብሏል ብለሽ ንገሪያቸው አላት። ላካት። ምን ብላ እንድትናገር ለሐዋርያቶች? እኔ ወደ አምላኬና ወደ አምላካችሁ ወደ አባቴና ወደ አባታችሁ አርጋለሁ ብሏል። ዒሳ አለይሂ ሰላም አምላኬ አባቴ ብሎ የሚጠራው ማንን ነው? አሁን ይበቃናል። ዋናው ነገር ማሳየት የፈለግነው ምንድነው? በነፃነት ነው። ኢትዮጵያ ውስጥ ሆኖ ነው። በነፃነት ነው። ሀገር ውስጥ ሆኖ ነው። ኢየሱስን የመስደብ ኢየሱስን የመናገር ኢየሱስን
የኔን አምላኬ የምለው መድህኔ የምለው አንተ ቁርአን ላይ ስትናገራቸው ያው ይሰማሉ። ቁርአን ላይ ስትናገር አይ እዚህ ቦታ ላይ እንዲህ እኮ ይፈታል እንደዚህ እኮ ይባላል ይሄ ደረቁ ነው ይሉሃል። የእኛን ግን ያንኑ ራሱን ወስደው ለምን እንደተባለ የት ጋር እንደተፈታ ሳይጠይቅ በነፃነት ያስተምራሉ። ይህን ህዝብ እንዲያውቀው እንዲያየው ነው የተደረገው። በትንሹ ነው ያመጣሁት። የእነ አህመዲን ጀበል አልተካተተም። የሌሎቹም ታዋቂ የነሱ ሰዎች አልተካተተም። ስለዚህ እነሱ ይህንን ሁሉ እያደረጉ እነሱ ይህንን ሁሉ እየተናገሩ ወደ አንተ ነው ጥያቄውን የሚመጣው። ከህዝብ የመጣ ጥያቄ ነው። ከአንተ ወገን ከኔ ከምትላቸው ከአንተ ወገን በዚህ ጉዳይ ላይ አብሮ የመስራት የመረዳዳት የመተጋገዝ ሁኔታ አለ ወይ? በዚህ መልኩ በጽሁፍ የሰጡትን በጽሁፍ የመመለስ በቪዲዮ የሰጡትን በቪዲዮ የመመለስ ዝግጁነትና ፈቃደኝነት አለ ወይ? ካለ 1 2 3 ተጨባጭ ነገሮችን ማሳያ ብትሰጠን። ከሌለስ ምንድነው መደረግ ያለበት? እነሱ ይጻፉ፣ እኛ ዝም እንበል? ምላሽህን እንጠብቃለን። ያ እንግዲህ መጽሐፍቶችን የተለያዩ መጽሐፍቶችን አሳይተሃል። ጽሁፎች ሲሆኑ እንግዲህ በጽሁፍ ምላሽ ቢሰጥባቸው በጣም አሪፍ ነው። ይህንን ደግሞ የሚያደርጉ አካላት መነሳት አለባቸው። እስካሁን ድረስ አሉ የሚል እምነት የለኝም። እስካሁን አሉ የሚል እምነት የለኝም። ወደፊት ሜቢ ተስፋ እናደርጋለን ይመጣሉ የሚል ማለት ነው። ምላሽ መስጠትም ብቻ አስፈላጊ ነው ብዬ አላስብም። ምላሽ እስከ መቼ ምላሽ እየሰጠት ቀጥላለህ? ምላሽ ከመስጠት መጠየቅ መቻል አለብን። ግን አሁን ላይ ምላሽ ለመስጠት ራሱ ብቁ አይደለም። ገና አልደረስንም። ገና እዛ ብዙ የተከባቹ ጥያቄዎች እነኛ አሁን ትንሽ መጽሐፍቶች ነው ያየናቸው። እንደው እኛ እነሱ ላይ የተጻፉ ግን እነኝን ግማሽ ያየናቸውን ግማሽ ሩብም አይወጥማ ቁጥር ብትባል 10 አይቆጠርም። እስልምና ላይ የተጻፈ ሜቢ የመከላከል ከሆነ ነው እንጂ እንደውም ያነሱትን ለመመለስ የተሞከሩ ነው እንጂ ኩዌስችን የሚያደርጉ እስልምናው ጥያቄ ውስጥ ዳውት የሚያደርጉ አይደሉም። እስካሁን ያሉት ሙስሊሞች የሚያነሱትን ለመመለስ የተሞከረ እንጂ አይ ቁርአናችሁ ያው ስህተት ነው፣ ሐዲሶቻችሁ ስህተት ነው፣ ተፍሲሮቻችሁ እንደዚህ ይላሉ የሚል አይደለም። የነሱ ግን እንደዚህ የመመለስ አይደለም። የነሱ ከሐሰን ታጁ ለሐመር መጽሔት ከሰጠው ምላሽ በስተቀር ሌሎቹ አታኪንግ ናቸው፣ አታክ ናቸው። ምክንያቱም ነፃ ሜዳ ነው ያለው። ነፃ ሜዳ ከሆነ ምኑን ይከላከሉ? ማጥቃት ብቻ ገባ። አንተ ከመሃል ሜዳው ሳታልፍ ተከላካዩ ተጫዋቾች ሙሉ ጎሉ ጋር ካሉ የዛኛው ተቃራኒ ምንድን ነው የሚያደርገው? አንተ ሜዳ ላይ ነው መጥቶ ይፈነጨው፣ አንተ ከኩል ቤታው ማታልፍ ከሆነ። ስለዚህ የኛ ምንድነው እሱ የሆነው? ቆመናል አይደለም እነሱን አታክ ለማድረግ ለሚያነሱብን እንኳን በዚህኛው እየሰማን በዚህኛው እያፈሰስ ነው። ባላየ ዝም ብሎ ማለት የተመረጠው እሱ ነው። የተለመደው ከፕሮቴስታንቱ ጋር ያለው ምላሽ ነው። መጽሐፍቱ ከተጻፉ ለፕሮቴስታንት ወይም ስብከት ከተሰበከ ለፕሮቴስታንት ነው። ስለዚህ ምላሾቻችን ማንን ታሳቢ ያደረጉ ነው? ከፕሮቴስታንትና ታድሶ ጋር። ስብከቶቻችን የተቃኙት ከፕሮቴስታንትና ከታድሶ ጋር። ለነሱ ምላሽ በመስጠት ላይ የውስጣዊ ሽኩቻ አንዳንዴ አስቸጋሪ ነው። ውጪውን ሌላኛውን ጠላትን እንዳታይ ያደርጋል። ማለትም ከውጪ ምን እየመጣብኝ ነው እንዳታይ አፍኖ ይዛል ውስጣዊ ያለው ማለት ነው። ስለዚህ ቤተክርስቲያን ስትራግል እያደረገች ያለችው ውስጣዊ ታድሶ ከሚባለው እሱ ፍራቻውም አለ ይመስለኛል። ታድሶ አለ። ስለዚህ እነሱን የማጥራት እነሱን የማሳወቅ እነሱን የማስተማር በዚህ ውስጥ ካሉ እነሱን የመነጠል እነሱን እንትን ማለት እነኛ ላይ ነው ትኩረቷን እንድታደርግ ያደርጋል። ታድሶም ፕሮቴስታንቱም ደግሞ ሞር ፎከሱ እስልምናው ጋር ከመሆን ይልቅ ኦርቶዶክስ ጋር ነው፣ እርስ በርስ ማለት ነው። ኢቨን እስልምና መሰራረቱን ራሱ ስታይ እንዴት ነው የተስፋፋው ስታይ እዛው በክርስትና ስም ያሉ ሽኩቻዎችን እየተጠቀመ ነበር።
ስለ ፕሮቴስታንቱ ታርጌት አድርጎ እንዴት አድርጌ ኦርቶዶክሳውያንን ወስድባቸዋለሁ ምምን ነው። ፕሮቴስታንቱም ደግሞ ኦርቶዶክሱም ደግሞ ታርጌት አድርጎ ፕሮቴስታንቱ ላይ ነው። ከዛ ታድሶ ላይ ነው። ታድሶ ኦርቶዶክስን አድሳለሁ ነው እንጂ የሚለው የዓመትም የ10 ዓመትም የ50 ዓመትም እቅድ አይደል ነው። እቅዳቸውን ባላቅም ግን ገስ አደርግ ከሚያሳዩት እንቅስቃሴዎቻቸው አንፃር የሙስሊሞችን እንደዚህ መስጊድ ላይ ቢያንስ የናህል ህዝባቸው ክርስቲያን አደርጋለሁ የሚል እቅድ ያላቸው አይመስለኝም። እታረማለሁ እንደዚህ አይነት እቅድ ካላቸው የላቸው። ሶሪ ለማለት ዝግጁ ነኝ። የላቸው። ግን ከማየው አንፃር እዚህ ቦታ ላይ እነኝን አገልጋዮች ኦርቶዶክሳውያንም ፕሮቴስታንት ባደርግ ወይንም ደግሞ ታድሶ ባደርግ የሚል ነው እንጂ ይህንን መስጊድ ጋር የሚያገለግሉትን ምዕመናኖች እዛ አካባቢ ያሉትን ክርስቲያን ባደርጋቸው የሚል ሚሽን የለም፣ ተልእኮ የለም፣ እንቅስቃሴ የለም። ስለዚህ ምንድነው ሽኩቻው እርስ በርስ ሆነ ማለት ነው። ስለዚህ ኦርቶዶክሳውያንም መምህራኖቹ ታርጌት አድርገው የሚሰብኩት ታድሶ እንደዚህ ነው፣ ፕሮቴስታንት እንዲህ ነው ከሚል ነው። ፕሮቴስታንቱም በተመሳሳይ ኦርቶዶክስ እንደዚህ ነው እንደዚህ ነው። ስለዚህ ሙስሊሞቹ ምንም የሚከላከሉት ነገር የላቸውም፣ ነፃ ሜዳ ነው። እንደፈለጋቸው መጻፍ ይችላሉ። አሁን እነሱ ለማን ምላሽ ይስጡ? ማን ጠይቋቸው? ምላሽ የምትሰጠው እኮ ጥያቄ ሲነሳብህ ነው። ጥያቄ ካልተነሳብህ ግን አጥቂ ትሆናለህ። እንደፈለገ መጠየቅ ይችላሉ። ደግሞ መጠየቅ ብቻ ሳይሆን ጠይቀው ምላሽ እንደማይሰጥ ካወቁ ናቁ ማለት ነው። አመልስም እኮ የፈለጋቸው መጠየቅ ይችላሉ። አየህ፣ ጥያቄው እየተከማቸ ሲሄድ እንደልባቸው መፍታቸውም አደረጉት። ባይዘይ አንተ እነሱ ላይ መጠየቅ አትችልም። ለምን? ማንም ጠይቆ አያውቅማ። እነሱ ግን መጠየቅ ይችላሉ። ለምን? መፍታቸው ነው። እስከዛሬ እየጠየቀዋል። ለአንተ ማንን ነው እነሱ የምጠይቀው? አባይደርን ቅድም አምጥተዋል። እንግዲህ እንደዛ እንትን ብሎ ምናምን ነገር ግብዳ ምናምን በየቴሌቪዥን ፕሮግራሙ ላይ በየዩቱብ ላይ እያንዳንዱ እንትኖች ላይ ስታየው ክርስትና ነው የሚለቸው። ሌላ አለ። አይ ቲንክ አሁን ላይ ንጽጽር አቁሞ ወደ አስተምሮ ተመልሷል መሰለኝ። አሁን በዚህ በቅርብ ዓመት ምናምን እንደዚህ አካባቢ ሲያረጅ አሁን ለሌሎቹ ለቋል ይመስለኛል። አስቀድሞ ግን እስከዛሬ እንግዲህ የኖረበት የሚታወቅበት በንጽጽር ነው። ምን ክርስትና በማጣጣል መጽሐፍ ቅዱስ ትክክል አይደለም፣ ክርስቶስ አምላክ አይደለም በማለት እስካሁን ድረስ ስብከቱ ይሄ ነበር። ከኛ አስጠራልኝ እስቲ አንድ አባት አውደ ምሕረት ላይ መሐመድ ሐሰተኛ ነብይ ነው የሚል እሱ ክርስቶስ አምላክ አይደለም እንደሚል ሁሉ ከኛ ደግሞ አውደ ምሕረት ላይ ወጥቶ ኖ መሐመድ እንደዚህ ያለው ሐሰተኛ ነብይ ነው የሚል በድፍረት የሚያስተምር መስቀል ይዞ ቁርአን ቀጥፎብናል፣ ዋሽቶብናል። ክርስቶስ አምላካችን ላይ ዋሽቷል። ኢቭን እኛ ማንመለከው ሊቃውንቶቻቸውን ኦርቶዶክሳውያን ያመልካሉ ስላሴ ሲሉ ማርያምን ኢየሱስንና ሊቃውንቶቻቸውን ነው። ስለዚህ ቁርአን ቀጥፏል፣ እኛ እንመለክም፣ እኛ ከስላሴ አካል አንዱ አይደለንም ብሎ የሚሰብክ ሊቃውንት ታገኛለህ? የለም። እኔ ከስላሴ አንዱ አይደለሁም፣ ቁርአን ግን ዋሽቷል፣ እኔ ሊቃውንት እባላለሁ፣ መነኩሴዎች ነን፣ እኛ ግን አንመለክም፣ ይመለካሉ የሚለው ዋሽቶ ነው ቁርአን የሚላል። ዝም ካልክ ተስማምተሃል ማለት ነው። ያ ዝምታህን ደግሞ እነኛ እንደ ስምምነት ቆጠሩት ማለት ነው። አይ ተስማምተሃል የሚል ፐርሚስ ገነቡ ዝምታህን። ያንን ዝምታህን ተጠቅመው ደግሞ ዝም ማለት ብቻ ሳይሆን ሌላ ክሳውንም እየከሰሱ ነው። ዛሬ ላይ የተጻፉት እነኚህ መጽሐፍቶች መሰረታቸው አስቀድሞ ነብያቸው ዋሽቶብን ነበረ። እኛ ማናም ነው እንደምናምን ስለተነገረ አይ ትክክል አይደለም ብሎ ይሄንን የማጥራት የመመለስ የኛ ድርሻ ነበረ። ያ ባለመሆኑ ያ በዝምታ በመታለፉ ዛሬ ላይ ያሉት ደግሞ እንደብልባቸው ሲጽፉ ዝም በመባሉ አንተ ለጻፍ ስትል አንተ ማን ነው? ቤተክርስቲያኗ ዝም ያለችው፣ መምህራኖቹ ዝም ያሉት፣ ፕሮቴስታንቱ ዝም ያለው፣ ካቶሊኩ ዝም ያለው፣ ታድሶ ዝም ያለው አንተ ማን ነህና ማን ነው ቀና ሰጥቶ ነው መጽፈብኝ ብለው ይጠይቁሃል። ተስርህም ያሉት ደግሞ ሌሎቹ ሲያደርጉ ስላላዩ የሰው ሃይማኖት ለምን ትነካለህ ሊልህ ይችላል። የራስህም ሰው ከዛ
ለምንድን ነው ታዲያ እንደዚህ ማድረገው? ማለት ሁሉን አስረድተህ ይከብዳል። የተወሰኑ ሰዎች ልታስረዳ ትችላለህ። ከዛ በኋላ ግን እኔም አንድ ነፍስ ነው ያለኝ እኔ ምናምን ብለህ ልትተወው ትችላለህ። ይሄ ነገር እንዳሰራ አንቆ ይዛል። እነሱ ግን በዓላማ አንድ ሆነው ነው የሚሰሩት። ይጽፋሉ፣ ቀጣይ ቪዲዮዎች ያሳያል። በኋላ ጎዳናዎች ላይ ደዋ ያደርጋሉ። መጽሐፍ ብቻ አይደለም። አሁን አዩ መጽሐፍ ጻፉ፣ መልስ የለም። መስኪን ላይ ሰበኩ፣ መልስ የለም። ሁሉም አፉ ዚፕ ሆኖ ዝም ብሏል። ታዲያ ለምን አደባባይ ወጣን ቤታቸው ሄደን ለምን አንሰብካቸው? መጽሐፍ ጽፌ ሰጥቼ ምላሽ ማሰጠኝ ከሆነ አንብበህም ወይን ዝም ብትል ከሆነ በሲዲ በዩቲዩብ በቲክቶክ በፌስቡክ በየትኛውም ፕላትፎርም ላይ ባገኘሁት ላይ ክርስትና ሐሰት ነው የምታመልከው አምላክ አይደለም እያልኩ ዝም ብትለኝ ከሆነ ምናልባት አላየኸኝ ይሆናል ማለት ነው። ስለዚህ ይህን ላገኘ እችላለሁ። አንተ ከቤት ስትወጣ በር ላይ እጠብቅሃለሁ። ታክሲ ትይዛለህ፣ ታክሲ ቦታ ላይ ጠብቀህና እዛ ጋር እነግርሃለሁ በቃ ክርስቶስ አምላክ አይደለም ብዬ ብለው ጀመሩ። እንደ ፕሮቴስታንቱ ማለት ነው። አሁን እንደዛ ነው እየሰሩ ያሉት። በኋላ ናት እንደ ፕሮቴስታንቱ ማለት ነው። እስቲ የሚያጭ ፕሮቴስታንቱ በከፋ ሁኔታ ኦኬ፣ እስቲ ከዛ በከፋ ሁኔታ ያጫውትልህ። አስከትለው አላህ ማን ነው የሚል ጥያቄ ከተነሳ መልሶ ምን ይላል? አለዚ ኸለቀኩም። በድምጽ ማጉያ ነው፣ ያውም በድምጽ ማጉያ ማለት ነው። በድምጽ ማጉያ ማለት ነው። መሀል ከተማ ድምጽ ማጉያ አጫውተው በተለያዩ የኢትዮጵያ ሀገሪቷ ክፍል በተለያዩ ቦታ ላይ በትልልቅ ድምጽ ማጉያ ነው። የራማ ሚዲያ ይባላል። አይ ቲንክ ትልልቅ ሞንታርቦ እየሰጣቸው በትኗቸዋል። አጫውተው እስቲ አንሃ ኢላ ሃሊክ መውደቅ መክሰር የፈለገ ሰው ካልሆነ በስተቀር ለሁሉም ግልጽ መስሉና አንድ ፈጣሪን አምልክ። ከዛ ውጭ ያሉ አማልክቶችን ተው። መላኢካምን አታምልክ፣ ኢየሱስንም አታምልክ፣ ነቢያቶችንም አታምልክ፣ ድንጋይም አታምልክ፣ ዛፍም አታምልክ፣ ፀሐይም አይመለክም። አንድ መመለክ ያለበት የዩኒቨርሲቱ ጌታ አላህ ብቻ ነው ነው እስልምና አስተምህሮት። ዝም ብለው ተረት እየነገሯችሁ አይሸውዷችሁ። እስልምና ይሄ ነው፣ የአንድ ፈጣሪ ማምለክ። የሰማ እንግዲህ እንደሰማው ነው። ይሄንኛው እንግዲህ ያለው ሰምተዋል። ኢየሱስን አታምልክ። ከዚህ በላይ ስድብ አለ ለኛ? ተረት እየነገሯችሁ ዝም ብላችሁ አትከተሉ። ኢየሱስን አታምልክ። አላህን ነው ማምለክ ያለብህ። መመለክ ያለብህ ኢየሱስን ከማን ጋር ነው መድቦ አታምልክ ያለ? ከድንጋይ ከዛፍ ጋር መድቦ አታምልክ። የራሱ መመለክ ያለበት አላህ ብቻ ነው። ያንተን አምላክ ከድንጋይና ከዛፍ ጋር መድቦ አታምልክ ተረት ነው። ይሄ አሁን መስጊድ ላይ አይደለም የተነገረው፣ አደባባይ ሰዎች ታክሲ የሚይዙበት ላይ ነው። ይህንን ሰምተህ ካላመመ፣ ይህንን እየሰማ ምላሽ ለመስጠት ካልሞከር በእውኑ በሕይወት አለ ወይ ነው? ክርስቶስ አይጠይቀንም ወይ ነው? መጽሐፍ ጻፉ፣ መስጊዶቻቸው ላይ ሰበኩ፣ ዝም አልናቸው። አደባባይ ላይ መጥቶ የምኖርበት ቦታ ላይ እንደዚህ መናገር ከቻሉ እንዴት ነው ዝም አስችሎ ይምለው? ለዚህ እንዴት ነው እሱ መናገር ማልችለው? ኖ የኔ አምላክማ ይመለካል፣ አምላክ ነው፣ ባይሆን አንተ አይመለክም ብዬ እኔም ራሴን የምከራከልበት መንገድ መፍጠር አለብኝ። ምክንያቱም ነገ በግድብ በቃ እኮ ሊይዘኝ እኮ ነው። አሁን መጥቶ አታምልክ ተረት ነው የምታመልከው ብሎ አምላኬን ከድንጋይና ከዛፍ ጋር መድቦ ተረት ነው ካለኝ፣ በሬ ላይ መጥቶ ይሄን ካለኝ ነገ ደግሞ ነው ቤተክርስቲያን ሄዳ አትችልም ይለኛል፣ ይከለክለኛል ማለት ነው። ስለዚህ ነው ማለት አለብኝ። አምላኬንማ እንደዚህ ስትናገር አምላክ ለመሆኑ ምንም እንኳን እኔ ምስክርነት ባያስፈልገው ራሱን ያስከበረ እሱ ራሱ የሚያስከብር አምላክ መሆኑን ባቅም ዝም ብዬ ግን አይታችልም። ልመሰክር ደግሞ እኔም ግዴታ አለብኝ። እኔ ስላልኩት አይደለም አምላክ የሚሆነው፣ እኔ ስላላልኩትም አምላክ ሳይሆን አይቀርም። እሱ አምላክ ስለሆነ የባህሪ አምላክ ስለሆነ ማለት ነው። ሰዎች ያጨብጭበውለት የሾሙት ስላልሆነ፣ ሰዎች ስላላጨበጨቡለት የሚሻርም ስላልሆነ
ሰዎች ግን አጨብጭበው የሾሙት እንደዚህ አምላክ ተብሎ በአደባባይ ላይ የሚነገረው የሐሰት ሰዎችን እንዳያሳስት አይ እናንተ ያዛችሁት አስተምሮ ትክክል አይደለም ብዬ ራሴን ዲፌንድ አደርጋለሁ፣ አስተምሮቴን እከላከላለሁ ማለት ነው። ሰዎችን እንዳይመርዙ፣ ሰዎችን እንዳያታልሉበት ይህንን የማድረግ ሰብአዊ መፍትሄ ነው ብዬ ነው የማስበው። በዚህ ውስጥ ግን ስለሚመስላቸው የሚበሳጩ ወይንም ደግሞ ሌሎች አካላት አልሰሩትም ማለት እኔ አልሰራውም ማለት አይደለም። እኔ ሌሎች ነው ያለው፣ እኔ ዘመድኩን ነው ያለው፣ እኔ የቅዱስ ሥላሴ አንድ የነገረ መለኮት ምሩቅ አይደለም መምህርም የዛን ሰውዬ የዛን መምህርም አይደለሁም። እኔ ራሴ እፎይ ነኝ። ራሴን ችዬ የተሰማኝን የማምነውን የተማርኩትን የገባኝን የመመለስ ነፃ መብት ስላለኝ ማለት ነው። ያለ መመለስ አይምሮዬ ውስጥ እየተከነከነ ለምን ይዤው አፍኜው እኖራለሁ? መመለስ ግዴታዬ ነው። ነገር ለምን ነገ ያስጠይቀኛል። አምላኬ በአደባባይ ላይ አምላክ አይደለም እየተባለ ሰዎችን ሲያሳስቱ ዝም ብዬ ማለፌ ነገ ያስጠይቀኛል። ይህንን ሰምቼ እኮ አለፍ ስል በመኪና አደጋ ልሞት ትችላለህ። ገባ? በመኪና አደጋ እዛ ጋር እንደዛ እያለ እየሰማኸው ውስጥህ እያረረ ስታልፍ ስትሄድ ሩቅ ሳትሄድ 5 ኪሎ ሜትር ሳትጓዝ መኪና ተገልብጦ ልሞት ትችላለህ። ነው አምላኬ እንደዚህ ስትናገር ከድንጋይና ከዛፍ ጋር መድበህ ስህተት ነው ብለህ ምላሽ ብትሰጥ ሜቢ ከመኪናው ቀርተህ ያም አደጋ ሊያልፍልህ ይችላል። ሰዎችንም ልታድንበት ትችላለህ። አናውቀውማ ነገ ምን እንደሚፈጠር ዛሬ ላይ ስለማናውቀው ማለት ነው። ስለዚህ እኔ እንደማምነው አልጀመርነውም፣ የጀመሩት እነሱ ናቸው። መጀመር ብቻ ሳይሆን በጣም እነሱ ብዙ ሰርተዋል። አይ ቲንክ እነሱ አሁን ቆመው ቢጠብቁን ራሱ በጣም በፍጥነት ብንሰራ ራሱ 10 ዓመት 20 ዓመት ሊፈጅብን ይችላል። እነሱ የጻፉትን እነሱ የዘሩትን መርዝ ማለት ነው። ምንድነው እኛ የጠበቀን ያ ቅዱሱ መንፈስ በውስጣችን ስላለ እንደዚህ አይነት አጋንንታዊ ነገሮች ወደኛ ክርስቶስ አምላክ አይደለም፣ ክርስቶስ እንደዚህ ነው የሚሉ ጽርፈቶችን በሞላ ያ ቅዱሱ መንፈስ ጠብቆናል፣ እንዳንመረዝ ተከላክሎልናል። ያምናል እንጂ እንደኛ መተኛት እንደኛ ዝምታ ብዙ ነገር ይደረግ ነበር። ግን መስራት አለብን ብዬ አምናለሁ። አሁን እየተሰራ ነው ነው መጣቃቸው አሉ ወይ እየሰሩ ያሉ ወይንም ደግሞ እንደዚህ ያገዙ ምናምን እንደዚህ ነገር አሉ ወይ ከሆነ እንደ ተቋም ደረጃ በተቋም የተወከሉ አሉ ማለት አይዶን ነው ባልሳሳት እንዳይቀየሙኝ ካሉ አላቅም እኔ አላቅም። ቤተክርስቲያን የወከለቻቸው እስልምና ላይ የሚሰሩ ለሚነሱ በመጽሐፍ ለሚነሱ እነኛን መጽሐፍቶች እያዩ ምላሽ የሚሰጡ ያው እዚህ መጽሐፍት ላይ እንዲህ ተብሏል እያሉ እየተከታተሉ ለመጽሐፍ ምላሽ የሚሰጡ በቪዲዮ ለሚሰጡ የተሳሳተ ስብከቶች በቪዲዮ ወጥተው ኡስታዝ ከሌ እንደዚህ ብሏል እያሉ ተከታትለው ምላሽ የሚሰጡ አይደል ነው የለም። አሁን ላይ ብዬ ነው ማምነው። አላውቅም። ከዚህ በፊት ዩቲዩብ ላይ ያየሁት አለ መምህር ምረታብ አይቻለሁኝ። የተወሰነ 1-2 ቪዲዮ ነው እንደዛ 3 ቪዲዮ እንደዛ ነገር አይቻለሁ። በመምህር ደረጃ ምላሽ የቀጠለ አይመስለኝም። ምን ያህል እንደነበረ እንትኑን አላውቀውም። ዩቲዩብ ላይ ስላየሁት ማለት ነው። በጊዜው እንዴት ነበር ሁኔታው አላውቅም። እሱን እንዲቴል ግን እንደዛ አሁን እየተከታተለ ፕሮግራም ይዞ በሚያነሷቸው ነገሮች ሁሉ ምላሽ የሚሰጥ ጥያቄ የሚፈጥር እነሱ ላይ በመምህር ደረጃ እኛ ጋር የለም። ከዛ በዘለለ ግን እህቶቻችን እንዲሁም ወንድሞቻችን አሉ እዚሁ ቲክቶክ ላይ የምንሰራው አይዶን እነሱም ደግሞ እኛም ላያውቁን ይችላሉ። ሜቢ ከፍ ያሉ የሚሰሩ ካሉ እኛ ሳንተዋወቅ ቀርተን ከሆነ ተላልፈን ከሆነ ማለት ነው በመምህራን ደረጃ በሀይ ሌቭል የሚሰሩ ምላሽ የሚሰጡ እንትን የሚሉ ተላልፈን ከሆነ እሱ ሶሪ ላለው እኛ እዚሁ የምንተዋወቅን ሶሻል ሚዲያው ላይ የሚሰሩ አሉ። ራሳቸውን ደብቀው በተለያየ ቦታ ላይ ያሉ ከስራ ጋር አብረው እየታገሉ የሚሰሩ ወንድሞቻችን አሉ። ከመምህራኖች ባልተናነሰ ሁኔታ እህቶቻችን አሉ እየተከታተሉ ሪካርዶቻቸውን እያመጡ ምላሽ የሚሰጡ
አረብ ሀገር የሚኖሩ እህቶቻችን ተከታትለው ምላሽ የሚሰጡ የመምህራኖቻቸው ክፍተቶች የሚያጋልጡ እህቶቻችን አሉ። በተፍ ጊዜያቸው ከስራ ጋር ሆነው ምላሽ የሚሰጡ እነሱን ክሬዲት ለነሱ ይገባቸዋል ብዬ አምናለሁ። ከዛ በዘለለ ግን በመምህራን ደረጃ አለ ብዬ የምናገረው የለም። እውነት ነው እንዳልኩ በጽሁፍ ደረጃ የዓለማየሁ ሞገስ የፕሮፌሰር እንደገና አባ ኪዳነ ማርያም ለአህመድ ዲዳት ብዙ ምላሽ ሰጥተዋል። አባ ኪዳነ ማርያም ቅድስት ሥላሴ መንፈሳዊ ኮሌጅ ውስጥ ማረፊያ ተሰጥቷቸው በቅርብ ነው ያረፉት። መምህር ታሪኩ አበራ ትንሽ እሱም ወደ ተሐድሶ ሄዶ ነበር፣ አሁን ደግሞ ተመልሷል። ከመምህር ምህረተአብ አሰፋ ጋር በአዲስ አበባ ጉባኤ አዘጋጅተው ሁለቱ በጣም ጥረዋል። ክሬዲት መስጠት ያስፈልጋል። እንደነገርኩ ተቋማዊ አይደለም፣ የግለሰቦች ፍላጎት ነው፣ የግለሰቦች ስሜት ነው። ያ ደግሞ ዘላቂነት የለም። ሁለተኛ ነገር ደግሞ በአፍ ያለ ይረሳል አይደለ? በመጽሐፍ ያለ ደግሞ ይወረሳል። ያንን ወደ አንተም ወደ በኋላ ልመጣበት ጥያቄ ስለሆነ ማለት ነው። ይሄ ተቋማዊ አድርጎ ማስቀጠል አስፈላጊ ነው። አድማጭ ተመልካቾቻችን 3.7 ሚሊዮን ሰው ታብታብ አድርጓል። 3.7 ሚሊዮን ሰው። ይህም ብቻ አይደለም፣ 5000 ወደ 6000 ሰው ደግሞ በቀጥታ ገብቶ እየተራዳ ነው ማለት ነው። ታብታብ በማድረግ ጊፍት በመስጠት ለወንድማችን ማለት ነው። ሁላችሁም በእፎይ በኩል የገባችሁ ሰዎች 81,000 ሰው አካባቢ ገብቶ እያየ ነው በእፎይ በኩል። ሌሎቻችሁም ግቡ 100,000 ድረስ ሪከርድ ይስበር፣ 100,000 ይግባ። እታች ያለውን ደግሞ ለ89,300 ሰዎች ሼር አድርጋችኋል ማለት ነው። በዚህ ሰዓት 89,400 ደርሳችኋል። 5,900ዎቹ ወርዳችሁ ታፕታፕ ካደረጋችሁ 10 ጊዜ ብታደርጉ 4 ሚሊዮን እንገባለን ማለት ነው። አሁን 6,000 ሰዎች መታችሁ ታፕታፕ ብታደርጉ 4 ሚሊዮን እንገባለን። 4 ሚሊዮን አሁን እናንተ መድከም የለባችሁም። እንደገና እኔ ሳልናገር 90,000 ገባችሁ እኮ ሼር የምታደርጉ ሰዎች 90,000 ውጭ ያላችሁ ግቡና ላልሰማ አሰሙ ገባ በሉና ማለት ነው። አሁን ታፕታፕ ስታደርጉት ወደ 4 ሚሊዮን ይገባል ማለት ነው። ይሄንን የመሰለ ጨዋታ፣ ይሄን የመሰለ ወግ ማድመጥ አለባችሁ። ምን እንደታዘብኩ ልንገርህ እፎይ። በጣም ስድብ ነበር አይደለ? የቲክቶክ ማህበረሰብ የቲክቶክ እንትን ስትገባ አድማጭ የለም፣ ያው መስደብ ነው። እግዚአብሔር በሚያውቀው ዛሬ ሰላማዊ ነው፣ በቃ ሰላማዊ ነው። ምክንያቱም ይሄ የድል ውጤት ነው። በመሰደብ ብዛት ባለማቆም ባለመሰበር የመጣ ነው እና እውነትህን መስማት የፈለገ ሰው በዝቷል ማለት ነው። ሀቅህን መስማት የፈለገ ሰው በዝቷል ማለት ነው። ይሄ መሰራት አለበት። ደግሞ እግዚአብሔር ይህንን ሚዲያ የከፈተው ለዚህ ነው። አሁን ይሄ ዲቤት ለማድረግ አይመችም፣ ሀሳብህን ግን ለማስተላለፍ ይመቻል። ምክንያቱም ዲቤት ለማድረግ የማይመቸው የሚመጡት ሰዎች እነማን ናቸው? የሚነገረው ቃል ጸያፍ ቃል፣ የሚነገረው ስድብ፣ የሚነገረው ምናምን በቲክቶክ አንተ ብቻ የምትውጠው ስለሆነ እየተሰደብክ በጣም የሚቀፋፉ ነገር እየተሰደብክ ትውጠዋለህ፣ ትችላለህ። በሚዲያ ግን መስማት ስለሌለባቸው ህፃናት ያዩታል፣ አዋቂዎች ያዩታል። የተማረ ያልተማረ ስለሚያየው ቴሌቪዥን ላይ አውጥተህ ናና ከሌና ከሌ ተከራከር የምታስብለው አይደለም። ነገር ግን አንዳንድ ጊዜ እግዚአብሔር ይህንን አይነት እድል ከከፈተ ለራሳቸው ለእስላሞቹ፣ ለራሳቸው ለእስልምናው እምነት ተከታይ የሃይማኖት መሪዎች አንተን እንዲያውቁ፣ አንተን እንዲሰሙ ሰው ናቸው አይደል? ይሰማቸዋል። ጭፍን ሆነው በፍጹም ይህንን ቢል የራሱ ጉዳይ፣ በዚሁ ጥፋታችን እንቀጥል ካልሆነ በስተቀር ያንተን ሀሳብ፣ ያንተን እምነት፣ ያንተን የተነሳበትን ምክንያት፣ የምትቀጥልበትን ምክንያት በዚህ መልኩ ካስረዳቸው በፍጹም ማንም ሰው ከዚህ እውነት መውጣት አይችልም። እኔ ለዚህ ነው አያለው፣ በዚህ በኩል አያለው፣ በዚህ በኩል እመለከታለሁ። በጣም የቲክቶክ ማህበረሰብ የታወቀ ነው። አድማጩ እንዳለ ሆኖ የኮመንት ሳጥን ውስጥ ግን
በፍጹም ረብሻ የሚፈጥሩ ሰዎች ነበሩ የሚመጡት። እሱ ነገር ቀርቷል። በጣም ደስ ብሎኛል። 4 ሚሊዮን መልተናል። የሚገርም ነገር 4 ሚሊዮን ታፕ ተደርጓል። ወደ 5 ሚሊዮን መግባት አለባችሁ። እዚህ ውስጥ ያላችሁት 96000 ነበር፣ 97000 ገብቷል። ሼር አድርጉ ለሌሎች ላልሰሙ ሰዎች። እርግጥ ዛሬ ደቡብ አላየውም። አሁንም ደግሜ እናገራለሁ፣ ደቡቦች ገብታችሁ አላየውም። ካላችሁ አለን ማለት ትችላላችሁ። በሬ አርደው ለአርሰናል ዋንጫ መብላት ጭፈራ ላይ ናቸው። ዛሬ ይሄንን ይሰማሉ ብዬ አላስብም። ግን ያላችሁ ሰዎች ደግሞ ይሄንን እንትን በሉ። ይሄ ብቻ ሳይሆን ደግሞ ሪፖርት ያስቸግር ነበር። አይተህ እንደሆነ በየትኛውም እንትን ሪፖርት በጣም ያስቸግር ነበረ። ነገር ግን አሁን ሁሉንም አመሰግናለሁ። ይሄንን ቪዲዮ ይሄንን እንትን እያያችሁ ያላችሁ ሰዎች እጅግ አድርጌ አመሰግናችኋለሁ። በቴሌቪዥን እያያችሁ ያላችሁ ሰዎች በቴሌቪዥን እንቀጥል። እንዴት ነው እስካሁን ያያችሁት? እንዴት ተመለከታችሁት? እንቀጥል ቀጥል የሚለውን ወንድማችንም ያይና እንቀጥላ። ይሄ ክፍል 1 ነው። ክፍል 2ን ደግሞ 15 ቀን እንደዚህ ቆይተን እንመጣና እናንተ ጥያቄ ታመጣላችሁ፣ እፎይ ምላሽ ይሰጣል። እንዲህ እያደረግን በዚህ በኩል ያለውን እውነት እያጸዳን እንመጣለን ማለት ነው። ምንም አይነት ካሁን ከአፉ የወጣ ክፉ ነገር፣ ከአፉ የወጣ ጸያፍ ነገር ሀገሩንም ህዝቡንም ባህሉንም የህዝቡን አኗኗሩን ሰላምንም ፈላጊ እንደሆነ እያያችሁ ስለሆነ ማለት ነው። እንቀጥል። እስቲ ቴሌግራም ላይ ግቡና ቴክኒሻናችን አምጣ እንቀጥል እያሉ ነው። ከየት ነው እያያችሁ ያላችሁት? ከየት ነው እያያችሁ ያላችሁ? 6500 ሰው ገብቷል። ውጭ ያላችሁት ወደ ውስጥ ስለገባችሁ ነው። ውጭ ያሉትን አግዙ። አዲስ የመጣችሁ ሰዎች ታፕ በማድረግ አግዙ። 101,000 ሰው ሼር አድርጓል። ወንድማችን አምጣልኝ እስቲ ከየት እያዩን ነው? አለን በሉ እስቲ ያኑራችሁ። ቀጥል ዘመዴ በሉ። ያው እንደምትመለከተው ነው እፎይ በመላው ኢትዮጵያ ከ30-40 ሚሊዮን የሚበልጥ ህዝብ በቴሌቪዥን መስኮት እያየ ነው። በመካከለኛው ምስራቅ፣ በአፍሪካ፣ በምስራቅ አፍሪካ እየተላለፈ ነው በቴሌቪዥን። ይሄ ሁላ ሰው በቤቱ ተቀምጦ እያየ ነው። አንተ ማን እንደሆንክ ምን እያረክ እንደሆንክ እያየ ነው። ቀጥል እያሉ ነው። ቀጥል አለን ዘመዴ፣ የትም አንሄድም፣ ከደሴ እያየን ነው እያሉ ነው። ከኮተቤ እያየን ነው እያሉ ነው። ቀጥል ዘመዴ አለን ነው የሚሉት። አለን እፎይ ነው የሚሉት። ከሳዑዲ እየተከታተሉ ነው። ተመልከታቸው። ከሳዑዲ ከትግራይ እየሰማንህ ነው እያሉ ነው። ከወረኢሉ፣ ከሽሮ ሜዳ፣ ከቤሩት የቀረ የለም። በዚህም አካባቢ እንደምትመለከተው እያሉ ነው። ሁላችሁንም እጅግ አድርጌ አመሰግናለሁ። ሁላችሁንም እጅግ አድርጌ አመሰግናለሁ። እንቀጥላለን። ወንድም አለም ዛሬ ጊዜው ያንተ ነው። ጥያቄ በሽ ነው እየመጣ ያለው እና ያንን መመለስ ስላለብህ ማለት ነው። እንግዲህ አንድን ለክርክር ወይም ደግሞ ለትምህርት የሚሆን አጀንዳ ታዘጋጃለህ። እንግዲህ እንዴት እንደጀመርከው ነግረህናል። እንዴት ምላሽ እየሰጠህ እንደሆነ ነግረህናል። እጅግ አሳማኝ በሆነ መልኩ ማለት ነው። እንደው ሌሎች ቢያውቁት ቢረዱት፣ በዚህ ሙያ አንተ ፈርቀልታል፣ ተሰድበህበታል፣ መኖሪያ እስክታጣ ድረስ ተሳደህበታል። መጅሊሱ ባልገባው ነገር መግለጫ አውጥቶብሃል። እንደውም አሁን እቺ የዘመዴ ነጭ ዋጋ የምትቀርበው መረጃ ከተነገረ በኋላ ትላንትና ዛበሻ ሄኖክ የኔ ወንድሜ ነው፣ ዛሀበሻን የሚያዘጋጀው ሰው እንደተከሰስክና አሸባሪ እንደተባልክ ምናምን እንዳልክ ብሎ ሲናገር ነበረ። በእውነት አስቀድሞ ለማሸማቀቅ አስቀድሞ እንትን ለማለት ማለት ነው። ስለዚህ ወደዚህ አንተ ወደ ያስከው ነገር የሚመጡ ሰዎች እንዲመጡ እንደ ማስተማርም እንዳልከው ቋሚ መሆንን የሚያውቅ እግዚአብሔር ነውና አንተ ለክርክር ወይም ለትምህርት የሚሆን አጀንዳ ስታዘጋጅ ከቁርአኑም ከተፍሲሩም ከሐዲሳቱም ስታዘጋጅ መረጃዎቹን ለማጣራትና ፍጹም እርግጠኛ ለመሆን የምትጠቀምበት የግል አጠናንህ ወይም ስልትህ ሜቶዶሎጂ ማለት ነው
ምንድነው ሜቶዶሎጂ? ምንድነው ጥቅሙ? ሌሎች ቢያደርጉት ሌሎች ቢዘጋጁበት ብለህ የምታደርግበት ነገር ምንድነው? ያ ዋነኛው ምንድነው? እሱ የምናቀርበው መረጃ ታማኝ መሆን አለበት። እንደነሱ ሰዎችን ለማለት ብቻ አሸናፊ የሆኑ ለመውጣት ወይንም ደግሞ እስልምና ስህተት ነው ለማለት ሐሰት መረጃ ማቅረብ የለብንም። ምክንያቱም እኛ ክርስቲያን ስንሆን ከፈለገ ይምጣ ከፈለገ ይቀር እውነት ላይ መሰረት አድርገን እምነታቸው ትክክለኛ የሚለው ይሄው እንዲህ ይላል ስህተት ነው ብለን ማሳየት ነው ያለብን። እምነታቸው ማይለው ልክ እነሱ መጽሐፍ ቅዱስን ሳይረዱት ያለ አውዱ እየተረጎሙ እንደሚፈቱት ሳይሆን እኛ የምናደርገው ምንድነው? ቁርአናቸው አለ፣ ቁርአናቸው እናነባለን። ከዛ ተፍሲር አለ፣ ሐዲስ አለ። ቁርአናቸው አለ፣ ከዛ ሐዲስ አለ። በሐዲስ ምን ተብሏል? ቁርአኑ ላይ ያውቃል እንዴት ተፈቷል። ከዛ ሙፈሲሮች አሉ፣ ቁርአኑን የፈሰሩ የተረጎሙ ያብራሩ። እንዴት ብለው ነው ያብራሩት? ያንን ቁርአን ክፍል ሊቃውንቶቻቸው እንዴት አብራርተውታል? አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ 4 5 እናያለን። ሙፈሲሮቻቸው ምን ብለው ነው ያብራሩት? ከዛ ደግሞ ያ ነገር አጨቃጫቂ ነገር ካለው ሙስሊሞቹ ምንድነው የሚሉት? ክርስቲያኖቹ ውስጥ የሚያነሱት ጥያቄ ምንድነው? የሚያጨቃጭቀውስ ምንድነው? ከዛ ሊቃውንቶቹ ደግሞ የሰጡት ምላሽ ምንድነው? እኛ የምንለው እንድናይ አድርገው ክደውን ነው ምላሽ የሰጡት ወይስ አዎ እናንተ የምትሉት አለ ነገር ግን እንዲህ ነው ብለው? እሱ በደንብ አያለው ማለት ነው፣ ቼክ አደርጋለሁ። ስለዚህ ታማኝ መረጃ የኛ ኦዲየንስ የሚታወቀው በዚህ ነው። ኦዲየንሳችን የሚተማመንብን አይዋሽም፣ እፎይ የተጻፈው ነው የሚያነበው የሚሉ ለዛ ነው ይመጣሉ። ለሟሽተሃል ብለው ከመጡ በመረጃ እናሳያቸዋለን። አንድ አይደለም፣ ክሮስ ቼክ እናደርጋለን። ኢቭን በጣም አሻሚ ቢሆን እንኳን ያንን አሻሚ ፈተዋ አላቸው። ትልቅ የፈተዋ ዌብሳይት አላቸው። ጥያቄ የሚጠየቅበት ነው። እናየዋለን። እሱን ጥያቄ ሄዳል። ከዛ ሊቃውንቶቻቸው ያንን ነገር ምን ብለው ነው የመለሱት? ምክንያቱም የሐሰት መረጃ ከመጣ ነገ ትዋረዳለህ። በጊዜው ሰዎች ልታታልልበት ትችላለህ፣ ነገ ግን ትዋረድበታለህ። እንደዛ እንዳይሆን በጣም ነው የምንጠነቀቀው። እኔ ብቻ ሳይሆን እስልምና ላይ የምንሰራ ልጆች በዚህ እንታወቃለን። የምናቀርበው መረጃ በተቻለ መጠን ክሮስ ቼክ አድርገን ነው። ስለዚህ ሐዲሱንም አያለውኝ እኔ ፐርሰናሊ ስለሆነ ጥያቄው ለኔ የመጣው ቁርአኑንም ሐዲሱንም ተፍሲሩንም ክሮስ ቼክ አድርጌ ከዛ በኋላ ደግሞ ፈታዎቻቸው ጥያቄና መልሶቻቸው ላይ ምን ብለው ነው የተጠየቁት፣ ምን ብለው ምን ላይ ሰጥተዋል የሚለውንም አይቼ ነው የምመጣው እንጂ ዝም ብዬ ያለ መረጃ ምንም ነገር ለዛ ኦልዌይስ ምለው ያለ መረጃ እናወራም። እኛ ክርስቲያኖች ነን፣ የምናወራው በመረጃ ነው። ያም መረጃ ደግሞ እውነት ነው። ግን አብዛኛው ያላነበበው ማህበረሰብ ውሸት ሊመስለው ይችላል። የጊዜ ጉዳይ ነው። ዛሬ ላይ ውሸት ያለ ሲያነበው ሲደርስበት ያፍራል ላይ ነው ያፍርበታል። ግን እንዲያፍር አንፈልግም። ዛሬ ላይ ውሸት የመሰላችሁና በአይምሯችሁ ዛችሁት ይሄ ውሸት ነው እንጂ እንዴት ሊሆን ይችላል፣ እምነታችን ላይ እንዴት ሊሆን ይችላል ብላችሁ ነገ ስታነቡት እንዳታፍሩ፣ አንቀየማችሁ፣ እንዳታፍሩ። ስላላወቃችሁ ነው። ስታውቁ ግን ያልናችሁ እውነት መሆኑን ስታውቁ ክርስትና እንድትመረምሩ፣ ክርስትና እንድታጠኑ እንጋብዛችኋለን። እኛ በደንብ ቼክ አድርገን ስለሆነ የምናወራው እንደሚሏችሁ ዝም ብለን ጥራዝ ነጠቅ የሆነ እውቀት ይዘን ሳይሆን በዛ ነገር ላይ ጥልቅ ምርምር አድርገን አንብበን ስለምንመጣ ምንለው ነገር ታማኝ ነው። እናንተም ትደርሱበታላችሁ፣ እኛ የደረስንበት ላይ። ስለዚህ ስትደርሱበት አፍራችሁ መቀመጥ ሳይሆን እፎይ እና ሌሎችም ክርስቲያኖች ያሉት እውነት ነው ለካ ብላችሁ ክርስትናን እንድመረምሩ ነው የምንጋብዛችሁ። መልካም። እንግዲህ ይሄ ክፍል 1 ጥያቄዎቻችን ናቸው። ጥያቄዎቹ በጣም ብዙ ናቸው። ብዙ ሰው ብዙ ነገር መጠየቅ ይፈልጋል። ጥያቄዎቹን ቆም አድርገን ቀጠሮ እንይዛለን ማለት ነው። ምክንያቱም
የሚያልቁ አይደሉም። ግን አንዳንድ ነገሮችን ደግሞ የመጨረሻዎቹን በዚህ ውስጥ ማየት አለብን ብለን የምንነግራቸውን ነገሮች አይተን እናልፋለን። መቆጠብም ስላለብን ማለት ነው። በእስካሁኑ የጥያቄና መልስ ሂደታችን እንዳያችኋቸው መልሶቹን በተብራራ መልኩ ነው ወንድማችን እያስኬደው ማለት ነው። አንድ ጥያቄ ጠይቅና ከዛ እንዘጋዋለን። በማህበራዊ ሚዲያው ላይ በምታቀርባቸው የንጽጽር ትምህርቶች እንደምትመለከተው ከሁለቱም ወገን ከባድ ትችት ይገጥማል። ከኦርቶዶክሱም እንደገና ከኦርቶዶክሱም አልፎ ደግሞ ክርስቲያን ነን ከሚሉት የሌሎች ቅርንጫፍ ድርጅቶች እንደገና ደግሞ ከእስልምናው በራሱ ከባድ ትችቶችና ጫናዎችን ያስከትላል። እያየናቸው ነው። እነዚህ ግለሰባዊ ፈተናዎች አንተ እፎይ በምን አይነት ስነ ልቦና ነው የምትቋቋማቸው? በምን አይነት ስነ ልቦና ነው የምትቋቋማቸው? እንዴት ነው የምትሻገራቸው? እንዴት ታልፈዋለህ? ወደዚህ ትግል የሚመጡ ሰዎች የአንተ መልስ አሃ ብለው ይዘውት እንዲሄዱ ያደርጋቸዋልና ምላሽ ምንድን ነው? ያ ትችቶች እንግዲህ የተለያዩ አሉ። አንዳንድ ትችቶች ራሽናል የሆኑ ትችቶች ይኖራሉ። ተገቢ የሆኑ እንደዚህ ባታደርግ፣ እንደዚህ ባይሆን፣ እንደዚህ መሆን የለበትም የሚሉ ስህተቶችን አጉልተው የሚያሳዩ ናቸው። እነኛ እንደ አቀባበል ነው። ተተቀበልካቸው፣ ትጠቀምባቸዋለህ። ስህተቶችን የሚያሳዩ በጊዜው ዲስኮምፈርት ሊያደርጉ ይችላሉ። ትችት የመቀበል ፍላጎት ከሌለ እንደዚህ አይነት ነገር ትክክል አይደለም የሚያደረገው ምናምን ስትባል እንደ ሰውኛ አንዳንድ ሰው ስንሆን ስህተቶቻችን የሚነግረን ወይም ደግሞ እንደዚህ አድርገሃል ስንባል የሆነ እንትን የተባልን የተሸነፍን ሊመስለን ይችላል። ግን በጣም ጠቃሚ ናቸው። ከተጠቀምንባቸው እነሱ ቆም ብለን ካሰብን ኦኬ እነኚህ ስህተቶች አሉብኝ ማረም አለብኝ ብለን ካሰብንና ካረምናቸው ይጠቅሙናል ማለት ነው። ስለዚህ እንደዚህ አይነት ትችቶች እጠቀምባቸዋለሁ። ኦኬ እንደዚህ ተብያለሁ፣ ነገ ማስተካከል አለብኝ፣ ነገ እነኚህም ማረም አለብኝ ብዬ አስባለሁ። ግን ምንድነው እሱ ከክርስትናውና ከእስልምናው አንጻር ከሁለት የተለዩ ቤተ እምነቶች የሚመጡ ትችቶችን በምን አይነት ስነ ልቦና ታልፋቸዋለህ ላልከው፣ ሁለቱ የተለያዩ ናቸው። ከእስልምናው የሚመጣው ትችት ኦልሬዲ ኤክስፔክትድ ነው። ምንም እንትን የምትለው ነገር አይደለም። ትልቅ የእንትን ዝግጅት ምናምን የምትለው ነገር አይደለም። እንደውም ካልተቃወሙ ምንድን ነው እሱ እያልኩ ያለው ትክክል አለም እንደ ልትል ትችላለህ ብለህ ከተቃወሙ ግን የምጠብቀው ነገር ነው። ምክንያቱም እነሳቸው ታስገድዳቸዋል ዝም እንዳይሉ። ስለዚህ እንጆይ ነው የምታደርገበት ሲቃወሙ ስታያቸው። አንዳንዱ ያልከውን ትቶ ቦዲ ሼም ሊያደርግ ይሞክራል። ሌላ ነገር ውስጥ ይገባና ወይም በጥርስ ሙድ ይዛል፣ ወይም በአይን ሙድ ይዛል፣ ወይም በፀጉር ሙድ ይዛል፣ ወይም ባለባበስ። ይሄንን ስታየው አንተ አሸናፊ ነህ። እዛ ጋር እንደ አሸናፊ ነው ራሴ የማየው። ኦኬ አሸንፌዋለሁ። አሁን ያለው አማራጭ ያለችው እችን ማድረግ ነው እንጂ ሀሳቡ ላይ አይደለም፣ አስተምሮቱ ላይ አይደለም። ያንን ኦልሬዲ አሸንፌዋለሁ በዛ ማለት ነው። እና አብዛኛውን ከሙስሊሙ የሚመጣው ተቃውሞ አሁን ላይ ብዙ የምለው ነገር አይደለም። ጅስማችን ነበር በፊት ቢረዱ ብያምን ነበረ። ሲቃወሙኝ ባለማወቅ የሚቃወሙ አሉ አይደለ? ቢረዱ ቢያውቁት የሆነ ውስጥ እንትን የሚለው ነገር አለ መጽሐፎቻቸው ላይ ያለ ስላላወቁት አሁን እየዋሸውባቸው መስባቸው ነው። እና ቢያውቁት ብዬ የሆነ ውስጥ የሚረበሸው ነገር አለ። ሲቃወሙ አውቀውት ቢሆን እኮ አይቃወሙኝም ነበር ምናምን ብዬ አስባለሁ። አሁን ላይ አብዛኛው ማነሳው ነገር እውነት መሆኑን ስለሚያውቁ እንደዚህ አይነት ሙግቱት ውስጥ እነሱ የማይገቡ ኦዲየንሱም ያውቃል። ከክርስቲያኑ ባልተናነሰ ኦዲየንሴ ሙስሊም ነው። ኮመንት ላይ ብትገባ 70-80% ኮመንቱ ሙስሊም ነው። ገስቴም ላይ ብትመጣ ሙስሊሞች ናቸው እንጂ ሙሉ ገና መዝሙር ሳልከፍት ነው በከፈትኩ አንድ ደቂቃ ሳልቆየ ነው ገስቱን ሙስሊሞች የሚሞሉት።
እና ብዙ የሙስሊም ኦዲየንስ አለ። በፊት ላይ የሰሩት ፕሮፓጋንዳ ነው። አሁን ላይ ግን ከሽፏል። ዝም ብለው የሚነዱ አይደሉም። የሚያዳምጡኝ በጣም የሚወዱኝ የሚያደንቁኝ ጭምራሉ። የሚያደንቁኝ ጭምር ሙስሊሞች አሉ። ስለዚህ ተቃውሞ ቢመጣ እንኳን ከሙስሊሞቹ ልቤ አሁን ድንጋይ ነው። ልቤ ድንጋይ ነው። ውሃ ብታፈስበት ድንጋይ ዝም ብሎ እንደሚያፈሰው ተቃውሟቸው ዲስማች ውስጤን የሚነካው ውስጤን የሚረብሸው አይነት ተቃውሞ አይደለም። ወደ ውስጥ አይገባም። ከክርስትናው ከመጣብህ ግን ተቃውሞ ትንሽ ይረብሻል። የውስጥ ተቃውሞ ትንሽ ይረብሻል። በፊት ላይ ነበር እሱ ምን አገባ እንደምረውስ እንደዚህ አይነት ነገሮች በፊት ላይ ነበር። ቪዲዮ ይሰራብሃል፣ መምህራኖች በውስጥ ይጽፉልሃል። ምን አግብቶ ነው እስልምና ምን ተመጣው ማንንም ተብሎ ምናምን የሚሉ መምህራኖች ጭምር በውስጥ ይመጡልሃል። እሱ አሁን ይረብሻል። እሱ መስራት ሲጠበቅበት ጭራሽ እንዴት ሰራ እንደዚህ ያልክ ብሎ ይናገረኛል የሚለው በጣም እንትን ውስጥ ቁጭት ውስጥ ንዴት ውስጥ እንድገባ ያደርጋል። ኢሞሽናል አንስቴብል እንድትሆን ያደርጋል። ነገር ግን አሁን ላይ መምህራኖችም ኖርማል ምዕመኑ እስልምና ላይ መሰራት አለበት የሚል ሁሉም ይስማማል። ያለ መረጃ እናወራም የሚለው ደግሞ ሁሉም ገዝቶታል። ስለዚህ አሁን አብዛኛው እንግዲህ በፐርሰንት ማናስቀምጠው ስላላየን እያንዳንዱ ስላልቆጠርንም በማቀው ድረስ እንደው ቢቃወም እንኳን እንደዚህ ፊት ለፊት ወጥተው ቪዲዮ ሰርተው ወይንም እንትን ሰርተው የሚቃወም ዲስማች የለም። አይደረግ ቢል እንኳን እናንተም አቁሙ እኛም እናቁም አይነት ይሆናል ወይ ነው እንጂ ፎያ ያድርጋል። በፊት ላይ እነሱ እንደፈለጋቸው ይበሉ፣ አንተ ምን አገባህ ነበር። አሁን ላይ እንደው ቢቃወም እንኳን አሁን ክርስቲያን የሚቃወም ካለ እናንተም አቁሙ የኛም ይቆም ከሆነ ነው ሁለታችንም ይቆማታል እንጂ እናንተ የኛን እየተቻችሁ እየነቀፋችሁ እኛ ዝም እንበል የሚለው የሚቀበል ክርስቲያን አሁን ላይ የለም። እዚህ ደረጃ ደርሰናል። ስለዚህ ስነ ልቦናችንም አሁን እንዲህ በቀላሉ የሚናጋ የሚናወጥ አይደለም። አለት ላይ ነው የቆምነው አሁን ላይ። ትልቁ ክርክርና አሁን ደግሞ በጣም ለውጥ ያመጣው ይሄ በቅርቡ ከነሱ ኡስታዝ ጋር ሁሱ ከሚባል ልጅ ጋር ያደረጋችሁት ክርክር ነበረ እና እሱ ነገር በጣም ከባድ ተጽዕኖ ፈጥሯል በእስልምናው እምነት ተከታዮችም ዘንድ። እያየው ነው፣ ቪዲዮዎችን እያየው ነው። መስጊድ ውስጥ ጥያቄ እያመጡ ነው። እንደገና ሁለት ጎራ ተከፍለዋል እና በዚህም ላይ ደግሞ አንደኛው ጎራ አንደኛው ሆነው አንድ ይመስል የነበረው እስልምና አሁን ሁለት ቦታ ሆኖ ጥያቄ መጣ። ይሄ ሁላ የእናንተ ጸንቶ መቆየት ነው እና ስትቀበለው ለኡስታዙ ይምጣ የፈለገ ይምጣ ብለህ ስትቀበለው ይሄ እንደሚፈጠር ታውቅ ነበረ? የልጁን ጭንቀት አይ ነበረ። ልብሱን ይበላ ነበረ። ከመደንገጡ የተነሳ ኮፍያውን ገልብጦ ምንድነው መነጽሩን ገልብጦ ነበር ያደረገው እና ራሱን መቋቋም አቅቶት ጭንቅላቱ እንደዚህ ይዝ ነበር፣ እንደዚህ ነበር፣ ይንቆራጠጥ ነበር። በጣም ጭንቀት ውስጥ የገባ ነገር ነበር። እንደውም ቀርቷል ተብሎ ነበረ ሲታይ የነበረውና ምንድነው እየተፈጠረ ያለው አሁን? ይሄ እናንተ ደፍራችሁ በመውጣታችሁ መነጋገር በመጀመራችሁ ምንድነው የሚደርሳችሁ ኢንፎርሜሽን? እሱን እስቲ ለህዝቡ ገለጻ ብታደርግ ለህዝቡ። ከዛ በኋላ የገጠማችሁ ነገር ካለ ከኛ ይልቅ በውስጥም የሚደርሷችሁ ነገር ስላለ ምንድነው እየሆነ ያለው? እስቲ ያ እንግዲህ የአቂዳ ልዩነት አላቸው። የአቂዳ የሃይማኖት ሰፊ ነው ልዩነታቸው፣ እንዲቀላል አይደለም። ባይዘይ ልዩነታቸው ሴፍ የሚያማዝዝም እንደኛ እንደ ፕሮቴስታንት እና እንደ ኦርቶዶክስ አይደለም። ከዛ ይከፋል። አሁን ዝም ብለህ አስበው እስኪ ፕሮቴስታንትን የሆነ ማርያም ቤተክርስቲያን አምጥታቸው ታቦት አክብሩ ምናምን ስትላቸው ታቦት ሲወጣ ከዛ የሆኑ ካህናቶችን ወስደህ ደግሞ የማርያም ቤተክርስቲያን ካህናትን የሆነ አንድ ውስጥ አዳራሽ ውስጥ
እዛ ቀድሱ ምናምን ስትላቸው ፕሮቴስታንቶች እዛ ደግሞ እንትን ስትል ይመጣዋል። አብረው አገልግሎ ምናምን ስትል አይመጣውማ። ሙስሊሞቹ ጋር ይኸውን የፕሮቴስታንቱና የኛ እንደውም አትሊስት ሴፋት ማዘዘው የሆነ ነገር ይይዛል። በቃ እንትን ብትልም ሰማው ቅድሚያ እሱን ረዳው ግደለው ምናምን ብለህ አይደለም። በቃ ፕሮቴስታንት እንደዚህ ነው ወይም እንደዚህ እያልክ ነው። የቃላት እንትኖች ነው የሚኖሩት። አስተምሮቱ ላይ ነው የምትመጥለው። የዋብያው ግን እንደዛ አይደለም። ነባሩ የአባሹን ሙስሊም የማጽዳት ስራ ነው የሚሰራው። የማጽዳት ስራ ነው የሚሰራው። ኃይል አቅም ካገኘ ደግሞ የመግደል ስራ ነው የሚሰራው። መጽሐፍቶቻቸው ላይ ነው ባይዘይ የሩቁን ጠላታችሁ ከመዋጋታችሁ በፊት ቅርባችሁ ያለውን አጽዱ የሚል አስተምረዋል። የቅርቡ ጠላት ተብሎ የሚታመነው አባሹ ነው። እነኛን ካጸዱ በኋላ ነው አይሁድና ክርስቲያን መዋጋት ያለባችሁ ይላል መጽሐፋቸው። ከኤቴስትም ወይም አይሁድና ከክርስቲያኖች መጥፎቹና ክፉዎቹ የሀባሹ ወይንም ደግሞ ሱፊው ነው ይላል። ምክንያቱም እነሱ ውስጥ ሆነው ሌላ እንዳይመጣ እንቅፋት ናቸውና 3 ቀን ስጧቸው ነው ተውበት አድርገው ወደ እስልምና እንዲመጡ ወደ ዋብያው ሴክት እንዲመጡ። ካልሆነ ግን እነሱን አንገታቸውን ቆርጠህ ቆሻሻ ውስጥ አለው ነው የሚለው። ስለዚህ ይሄ ሰፊ ልዩነት አለው። አስተምሮ ከተነሳ እንደዚህ አይነት ነገር ይፈጠራል። አውቀዋለሁ። አቂዳ ነው ይሄንን ደግሞ ያመጣው ልዩነታቸው ላይ ማለት ነው። የአንደኛውን ሀባሾቹ የዋብያን አላህ ጣዖት ነው የሚሉት፣ ሀባሾቹ የዋብያን አላህ ጣዖት ብለው የሚሉት፣ ዋብዮቹ ደግሞ የነኝን መቃብር አምላኪዎች ብለው ነው የሚሏቸው። ሁለቱም አንዱ አንዱን ይፈራረጃሉ በመጽሐፍቶቻቸውም ላይ በሊቃውንቶቻቸውም ደረጃ ማለት ነው። ስለዚህ ያለን አማራጭ ምንድነው? በነቢያት የተሰበከው አምላክ ማን ነው ሲባል የእናንተ አምላክ ዋብያ እንደመሆኑ ልጁ ጣዖት ነው። ጣዖት ከሆነ ደግሞ ነቢያት ሊሰብኩት አይችሉም፣ ፍጡር ነው። ስለዚህ ያለን አማራጭ ምንድነው? የፍጡር ባህሪያቶችን አሳይተን ፍጡር መሆኑን ማሳየት ነው። ያንን አደረግን። ያንን ስናደርግ ነገ ምን ሊፈጠር እንደሚችል አውቀዋለሁ። ኦልሬዲ ቪዲዮ ካሳየ እንትናችን ከውይይቱ አስቀድሜ ተናግሬዋለሁ። ይሄ እንደሚፈጠር እስቲ አንዴ ተባለው እሱን ሸልሞ እኔን የከሰሰው መጅሊስ ነገ ወይ መርዶ ይቀመጣል ወይንም ደግሞ ርችት ይተኩሳል። የደስታ ከውይይቱ በፊት ነው መጅሊሱ ስለሆነ ከውይይቱ በፊት የተናገርከው ከውይይቱ በፊት ኦኬ፣ ከውይይቱ በፊት ምክንያቱም መጅሊሱን አድሬስ ለማድረግ ስለሆነ አቂዳ ከተነሳ መጅሊሱን ይመለከታል ማለት ነው። ታርጌታችን መጅሊሱ ነው። እዚህ ጋር ቲክቶክ ያሉት አለም ታርጌታችን እኛ እኔን ሂምሌን ለማድረግ ሳስበው መጅሊሱ የሐሰት ድራማ ሰርተው የተጫወቷትን ቁማራ ወይን ተበልጠናል ይሏታል ወይንም በልጠናል ይላሉ። አላማችን ቲክቶክ ላይ ያሉትን አይደለም፣ አድሬስ የምናደርገው መጅሊሱን ነው። እውቅና ሰጥቶ የተሸለመውን መጅሊሱን ነው። እኔ ላይ ከክልል እስከ ወረዳ ከዞን እስከ አዲስ አበባ እስከ አገር አቀፍ የመግለጫ ማዕት ሲያወጣብኝና የተለያየ ነገር ሲያደርገኝ ከቆየ በኋላ በየቦታው ኢሚዲየትሊ እውቅናና ሽልማት ለሰጠው ለዚህ መጅሊስ ነው አድሬስ የምናደርገው። እና ድጋሚ ወይን ይደሰታል መጅሊሱ ያን እንደተደሰተው እሱ ነው ወይንም ደግሞ ሀዘን ይቀመጣታል ማለት ነው። ምን ቀን ነው ፎይን እንትን ያልነው የሰደብነው የተቸነው የከሰስነው የሚልበት ይሆናል መጅሊሱ። ምን ስንሆንስ ነው ይሄንን የሸለምነው እንደዛ ድራማ የሰራ ነው ብሎ ይላል ወይንም መጅሊሱ። ወይንም ደግሞ ትክክል ነበርን ፎይን ማሳደዳችን
እፎይ መክሰሳችን ትክክል ነን ይላል መጅሊሱ ማለት ነው። ለእኔ ትልቅ ቫሊዩ ስላለው ይሄ እዚህ ቲክቶክ ሩ በሚለው ታዋቸው እነሱ በረሮ ናቸው። እንኳን በእኛ ሰዎች በራሳቸው ሰዎች ከቲክቶኮች የሚያውቃቸው የለም። ቢገርም እንግዲህ ይሄ ከውይይቱ አስቀድሞ አንድ ቀን በፊት ነው የተናገርኩት። አድሬስ የምናደርገው መስጊድ ላይ ነው፣ መጅሊሱ ላይ ነው። ምክንያቱም መጅሊሱ ይሄንን ኡስታዝ ከኔ ጋር የተወያየውን በየቦታው የጀግና አቀባበል አደረጉና ጀግና አቀባበል ተብሎ እነሱ የተለያየ ሽልማት እንደ እንትን አይ ቲንክ እንደ አፋር ምንድነው ሸልመውታል፣ እንደ አፋር መንግስት ብቻ እንደዛ ነገር እኔን ሂሚሌት ለማድረግ እኔን ከእያንዳንዱ አፋር እዚህ ቦታ መግለጫ ሲያወጡብኝ ከሻሸመኔ፣ ከስልጤ፣ ከአዳማ፣ ከባህር ዳር አይ ቲንክ አዲስ አበባ እንደ ኦሮሚያ እንደ ኢትዮጵያ መጅሊስ መግለጫ እንዳለ በየቦታው መግለጫ ሲያወጡብኝ ለሱ ደግሞ የተለያየ ሽልማት እንትን ሲሉ ያው እኔን ሂሚሌት አድርጎ እሱ እንትን ለማድረግ ነው። የእነሱን ሞራል ግንባታ ገነቡ። በቴሌቪዥናቸው አቅርበው እንትን አሉ። እኔን አሸባሪ እንደዚህ ለእኔ የተለያየ ገንዘብ ፈንድ ሰበሰቡ። በቴሌግራምም በቲክቶክም በዋትስአፕም ያው እኔን ለማስገደል ለመሸለም አይደለም ገንዘብ የሰበሰቡት። እኔን ለማስገደል ገንዘብ ሰበሰቡ፣ ለሱ ደግሞ ለመሸለም ገንዘብ ሰበሰቡ። ለእኔ በአመቱ አገናኘን ማለት ነው። ጀግናችን ካሉት ጋር በአመቱ ቪዲዮ ሰሩና ቀጠፉብኝ። ውሸት ነው። ውይይትም ሳልቀበል ተሰብስበው 9 ሆነው ቀረ ብለው ዋሹብኝ። እኔ እኮ ምንም ውይይት አልተቀበልኳቸው። ምን አሉ? ውሸታም መሆናቸው በዚህ ብቻ ሰው አይቶ ከእስልምና መውጣት አለበት። ስለምንም ውይይት ከእነሱ ጋር ሳልስማማ ስለምንም ውይይት ሳልነጋገር ቤታቸው ተሰብስበው 9 ሆነው ሳይመጣ ቀራሉ። ቲክቶክን አጥለቀለቁት፣ ፌስቡክን አጥለቀለቁት። እፎይ ፈረጠጠ ቀረ። ለ9 ስንጠብቀው አሉ። አንድ ግን ለ9 ይጠብቃሉ ቤታቸውን ከፍተው። ከዛ በዚህ ውስጥ እንግዲህ ምን ትላለህ? ባልተስማማት ባልተነጋገርክበት ቤታቸውን ከፍተው ወንድ ነው ይምጣ ምናምን እያሉ ይፎክራሉ። እኔ ምንም ቦታም አልሰጠኋቸውም። ልማዳቸው ስለሆነ መዋሸት የተካኑበት ስለሆነ ቤታቸው መሄድ ደግሞ ግዴታዬም አይደለም አስፈላጊም አይደለም። ምክንያቱም ከአመት በፊት ቤታቸው እንደዚህ 9 ሆነው ሄጄ ነው ሚዩት አድርገውኝ ከዛ በኋላ ይገደል ብለው ማግለጫ ወጡብኝ። ቤታቸው ሄጄ ነው ንወያይ መሐመድ ጳውሎስን እየተሳደቡ አይቼ እስቲ ንወያይ ብዬ እንትን ስላቸው ሚዩት አድርገውኝ ከዛ በኋላ ወዲያው ይገደል ብለው ሰው ላኩብኝ ማለት ነው። ኤኒዌይስ በአመቱ ጠበቁና ደግሞ አሁን ተሰብስበው ቤታችን ስንጠብቀው ቀረ፣ ፈራ፣ ሮጠ፣ አመለጠ ምናምን ብለው እንዳለ ሶሻል ሚዲያውን አጥለቀለቁት። ከዚህ ውስጥ ሙስሊሞች የታዘቡ ለምን ትዋሻላችሁ? ብዙ ቪዲዮዎች አሉ። አልተቀበለም እፎይ ለምን ደግሞ ዋሹት ያሳፍራል ብለው ምላሽ ሰጥተዋል። ሜቢ ማሳየትም ካስፈለገ እነሱንም ማሳየት ይቻላል። ሰዓት አለ። ያንተ ነው አየሩ። ምንም ችግር የለም። አለ ካለ አሳይለት ወንድም አለ። መላክም ትችላለህ። መረጃ ካለ እነዛ መረጃዎች ለቴክኒሽያኑ መላክ ትችላለህ። እንድታውቅ የምፈልገው አድማጭ ተመልካቾቻችን ከላክላቸው ላክለት። ይሄ ቤትህ ነው። ምንም የሚያጨናንቅ ነገር የለም። የሚቀርበው ጥያቄ ለእነሱ ምላሽ የሚሆን ስለሆነ እውነትን ለማውጣት ስለሆነ ተረኛ የሚገባብን የለም እና የፈለግከውን ማቅረብ ትችላለህ። እንደደረሰህ ቴክኒሽያኑ ማቅረብ ትችላለህ። ቀጥል። እስከዛ አንተ እዚህ ያላችሁት እንደነገርኳችሁ ታብታብ አድርጉ። 5.5 ሚሊዮን ገብቷል። ቲክቶክ ጋር ሄዳችሁ ማየት ትችላላችሁ። 5.5 ሚሊዮን ታብታብ አድርጓል። 117200 ሰው ደግሞ ሼር አድርጓል። 117000 ሰው 6000 ሰው ቁጭ ብሎ በግልጽ እያየ ነው፣ እየተራዳ ነው። ታብታብ በማድረግ ጊፍት በመስጠት በጣም ደስ ብሎኛል። ወንድማችንን ራሱ በጊፍት አጨናንቃችሁታል። አንበሳ ያወረዳችኋላችሁ።
አበባም ኮፍያም አጠቃላይ የሚፈለገውን ነገር ያደርጋችኋላችሁ። ካሉበት ድካም አንጻር እየሰሩበት ካሉት አንጻር ማጠቃለያችን እሱ ስለሆነ ያሉበትን ሁኔታ መደገፍ፣ መርዳት። እነዛ በተቋም ነው የሚረዱት። መጅሊስ እየሸለመ የክልል መንግስታት መግለጫ እያወጡ እየሸለሙ በተቋም እየተንቀሳቀሱ መኪና ሞንታርቦ ተመድቦ ነው። ይሄ ሰው ግን ከራሳችን ሰዎች ድጋፍ የለውም። ከራሳችን ሰዎች የሚያበረታታው የለውም። መጨረሻ ላይ ምን እንደሚናፍቀው ምን እንዳጣ ምን እንደሆነ በዚህ ነው የምናጠቃለው የዛሬውን ማለት ነው። 87300 ሰዎች በእፎይ በኩል ገብታችኋል። 87300 ሰዎች ሁላችሁም ጊፍት እንድትሰጡት ከአይምሮም ነፃ ትሆናላችሁ፣ ከህሊናም ነፃ ትሆናላችሁ። መሳቀቅ የለባቸውም። ስላሉበት ሁኔታም ወደፊት ወደ ኋላ እንገልጻለን። ነገር ግን ሊረዱ ሊታገዙ ካጠገባቸው ቆማችሁ አለን ልትሏቸው ይገባል። ግዴታ ነው። ይህንን እኔ ያስገድዳችኋል። ገዳማትን አድባራትን እርዱ እያልኳችሁ እንዳልኳችሁ ሁሉ እነዚህም ልጆች ያሉበትን ሰቀቀን ያሉበትን መከራ እኔው ነኝ እና የማውቀው ሊረዱ ይገባል። ዱቄት ለሚቀቡ ጋጠወጥ ስራ ለሚሰሩ ሀገርንም ባህልንም ሃይማኖትንም ለሚያሰድቡ ሰዎች ካርዳችሁን እየጫራችሁ አንበሳ የምታወርዱ ሰዎች ስድብ፣ ጋጠወጥነትን፣ ብልግናን ለሚያስፋፉ ሰዎች ብሮቻችሁን እያወጣችሁ የምትደግፉ ሰዎች እነዚህን ወንድሞች መደገፍ ያውም በስንት ችግር በስንት ስቃይ በስንት እንትን ውስጥ ያሉትን እኔ የደረሰብኝን ስለማቅ ነው። እኔ ያንን ተሻግሬዋለሁ፣ አልፌዋለሁ። የኛ ሰው ለኛ ሰው አይሆንም፣ የታወቀ ነው። እኔ መምህራኖቼ፣ ጓደኞቼ ያገለገልኳቸው ጳጳሳት ሚሊዮን ብር ያስገባሁላቸው ከችግር ያላቀቅኳቸው እነሱ ለሚበሉት ደሞዝ እኔ ከራሴ ኪስ አውጥቼ 400-500 ብር የሰጠኋቸው በተሰደድኩ ጊዜ ሁለት ሰዎች ከኔ የቆሙት ሶስት የምታውቋቸው በስም የምታውቋቸው 2-3 ሰዎች ቀሲስ ሳሙኤል ኋላ፣ ቀሲስ ያሬድ ከኦሃዮ፣ ቀሲስ ሱራፌል ከኢትዮጵያ ጀምሮ ልጆች የምመደገፍ እነ ቀሲስ እነ ዘማሪ ታዲዮስ ከነ ሚስቱ ከነ ሳራ ሌሎች በቁጥር የሚታወቁ እና ሐረግነማ ከእስላም እንኳን አህመዲ ሰባኪያኑ ካህናቱ ጳጳሳቱ አልፌዋለሁ፣ ግን ተሻግሬዋለሁ። ያን ዘመን ከነ ልጆቼ ፍዳ መከራ በልቼ ተሻግሬዋለሁ። እኔ ህመሙ ስለሚሰማኝ ነው። እነዚህ በአገልግሎት ላይ ያለው ሪስክ ወስዶ እኔ እንደፎይም አይነት ደግሞ አላየሁም። የፈለገ ይሁን አይጹም፣ አይጸልይ፣ አይስገድ ምንም ነገር አለ ምንም ነገር አያድርግ። ፊቱን ገልጦ ገጹን ገልጦ አምላኬን መድኃኒቴን መሰደብ የለበትም። አምላኬ መነወር የለበትም። ጳጳሱ ዝም ቢሉ ሰምተዋል። ፓትርያርኩ ዝም ቢሉ ሰምተዋል። ሲኖዶሱ ሰምቷል። ጭራሻውን አብሮ ሊጸልይ ነው። አብሮ ቆሞ ሊጸልይ ነው። አብሮ ቆሞ ለፖለቲካው ስርዓት ምርጫው እንዲሳካ በፊት ሲኖዶሱ የሚያዘው የሃይማኖቶች ጉባኤ የተባለው አዞ ሊጸልይ ነው። መስቀል ሊወጣ ከእስላሞቹ ጋር መስቀል ሊወጣ ከጴንጤዎች ከማያምኑት ጋር ቆሞ ሊጸልይ ነው። ሰምተዋል። እነሱ አምላካቸውን እንጀራቸውን ኢየሱስን ሰብከው ስለ ኢየሱስ ቀድሰው ለኢየሱስ ቀድሰው ሆዳቸውን ከርሳቸውን የሚሞሉ ቪላቸውን የሚሰሩ ቢያምርባቸው ጌጣቸው ኢየሱስ ነው። ቢለብሱት ጌጣቸው ኢየሱስ ነው። የጣመ የላመ ቢበሉ ቢከብሩ በኢየሱስ ነው። ይሄ ያከበራቸው ሲሰደብ ሲጻፍበት እንደ ተቋም ዝም ብለው ማህበረ ቅዱሳን አንዴ ቢጀምር ወረዱበት። አንዲት ቃል ምላሽ መስጠት ቢጀምር ሌሎቹንም ፍዳ መከራቸውን ያሳዩት። በእኛ በኩል ችግር አለ፣ የታወቀ ችግር ነው። እንግዲህ እግዚአብሔር የተመረጡትን አለሁ የሚሉትን ተወና ሰንበት ትምህርት ቤት ውስጥ የሌለ
በክህነት አገልግሎት ውስጥ የሌለ በሰንበቴ ውስጥ የሌለ በህንፃ አሰሪ ኮሚቴ ውስጥ የሌለ ከመንፈሳዊ ኮሌጅ ከመቀሌው ፍሬምናጦስ ከአዲስ አበባው ቅድስት ሥላሴና ቅዱስ ጳውሎስ ከየትኛውም የአብነት ትምህርት ቤት ያልተመረቀ ስለ ማርያም ብሎ በመላ ኢትዮጵያ ዙሮ ለምኖ ያልተማረ ድጓውን ጾመ ድጓውን ዝማሬ መዋሥዕቱን አቋቋሙን ቅኔውን ያልቀጸለ ብሉያትን ሐዲሳትን ያልጠነቀቀ ያልተማረ እግዚአብሔር መምረጥ ይችልበታልና መረጠው፣ አቆመው። ያንተ ምስክርነት ይሻለኛል፣ ያንተ እውነት ይሻለኛል። የምትታበይበት ነገር አሳጥቶ ነው እግዚአብሔር አንተን የሚያቆምህ። እንግዲህ እንደ ስብከትም አድርጎኛል። ለእፎይም እየነገርኩት ነው። እኔ እኮ ከየኔታ ገሌ ነው የተማርኩት። እኔ እኮ እዚህ ገዳም እዚህ ደብር ሄጄ ነው ደብረ አባይ ሄጄ ቅዳሴውን አስመስክሬ፣ ዋሸራ ሄጄ ቅኔ አስመስክሬ፣ ቤተልሔም ሄጄ ድጓ አስመስክሬ፣ ማነው ዝማሬ መዋሥዕቱን ዙራምባ ሄጄ አስመስክሬ ሳይል ደብረ ሊባኖስ መጻሕፍት ቤት የኔታ ዝራጋ ብሉያትና ሐዲሳትን ጎንደር አስመስክሬ ነው ሳይል እግዚአብሔር የሚመካበት ነገር እንዳይኖረው አድርጎ እኔ አቆምሃለሁ ብሎ አቆመው። ይሄን ነው የማየው እኔ፣ ይሄን ነው የምመለከተው እኔ። አንድ ድጋፍ የለውም። እንደውም ይጽፉበታል፣ እያየው ነው። ማን የወከለው ማን ነው እንትን ያለው ማን ነው እንትን። ይሄ ትክክል አይደለም። ወክያለሁ አላለም። ስለ አምላኩ አምላኬ ጌታዬ ነው፣ አምላኬ ንጉሴ ነው፣ ሥላሴ አንድም ሶስትም ናቸው ብሎ ለመናገር ቤተክርስቲያኔ አልተሳሳተችም፣ የተሳሳተው የእናንተ ነው ብሎ እነሱኑ የሚሞግትን ሰው እንዲህ ማድረግ። ስለዚህ ጽፋለሁ። ቴሌቪዥኑን የከፈታችሁት እንዲህ አይነት ነገር በእውነት ሰራዊተ ጌዴዎን እጅግ አድርጌ ያመሰግናቸዋለሁ። የዘመድ ሚዲያን ሰዎች እጅግ አድርጌ ያመሰግናቸዋለሁ። ይህን ቴሌቪዥን ስለከፈታችሁት 50 100 ብር እያዋጣችሁ ይህን ስላደረጋችሁ እጅግ አድርጌ ቆሜ ያመሰግናቸዋለሁ። ቆሜ መረዳት አለባቸው። መሰቃየት የለባቸው፣ መራብ የለባቸው፣ መጠማት የለባቸው። ግዴታ ነው። እነሱ የእናንተን እርዳታ ፈልገው አልመጡ። ረሃቡን ስቃዩን ምኑን ችለው ነው ያሉት። እነዚህ ልጆች መርጠን ስማቸውን መርጠን ስለ እምነታቸው የተሰደዱትን የተጎሳቆሉትን እንደማናችሁም አጡም አገኙም በሀገራቸው መቀመጥ ሲችሉ ፍዳቸውን የሚበሉትን ወንድሞቻችንን የእያንዳንዳችሁ ኃላፊነት ነው። ይሄን መርሃ ግብር ያያችሁ በዘመድ ቲቪ የሳተላይት፣ በዘመድ ቲቪ ቴሌግራም፣ በዘመድ ቲቪ ትዊተር፣ በዘመድ ቲቪ ራምብል፣ በዘመድ ቲቪ ዌብሳይት፣ በእፎይ ዩቲዩብ፣ በኢትዮ ቤተሰብ ዩቲዩብ፣ በዘመድኩን በቀለ ቲክቶክ ይህን መርሃ ግብር ያያችሁ ዕዳ በደል ፍዳ አለባችሁ። እኔ ተናግሬያለሁ። መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ። ሊበረታቱ ይገባል። ለመመስከር መሳደብ አይደለም፣ መበጥበጥ አይደለም፣ ማዋረድ አይደለም። ይሄ ክርስትናውም አይፈቅድም፣ ሃይማኖታችንም አይፈቅድም፣ አስተዳደጋችንም አይፈቅድም። የእኛ ጌታ ኢየሱስ ክርስቶስ መድኃኒታችን ይህን አላስተማረም። በኢየሱስ ክርስቶስ ላይ ለሚነሱ ጽርፈቶች ግን እውነትን አውቆ መርምሮ አይ ብሎ መልስ መስጠት ተገቢ ነው። ይህን የሚያደርጉ ሰዎች መበረታታት ስላለባቸው ማለት ነው። ቀጥል እፎይ። ድምፅህ ሚዩት ነህ። ያ ቅድም ወደ ጠየቀኝ እንመለስ እና ከውይይቱ ጋር በተያያዘ ስለሆነ የጠየቀኝ እንዲፈጠር ነበር ስለሆነ እስኪገኝ መረጃ እስክትሰጥ ነው ይሄን የተናገርኩት። ቀጥል። ያ ቪዲዮውን እስከሚያዘጋጀው ድረስ እንዳልኩ አስቀድሜ ከውይይቱ በፊት መጅሊሱ ይሄንን ነገር እንትን እንደሚል ጠቁሜ ነበረ። ወይ አድሬስ የምናደርገው መጅሊሱ ጋር ነው።
የሚል አስቀድሜ ተናግሬው ነበረ። እንዳልኩትም ነው እንዳያችሁት፣ ከዛ ከውይይቱ በኋላ እንዳያችሁት መጅሊሱ ጋር ድረስ እንዳደረግን በየመስጊዱ መነጋገሪያ ሆኗል። ውጥባ ላይ ተነስቶ አጀንዳ ሆኖ ትምህርት ተሰጥቶበታል። ዋብያ ቴሌቪዥን ፕሮግራም ላይ ጥያቄው ቀርቧል። ቀጣይ ምላሽ እንሰጥበታለን ብለው አይደኖ ቀጣይ ምላሽ ሲሰጡበት አይሰጡበት አላውቅም። በጊዜው ግን አድባብሰውት ነው ያለፉት። ያው ታክቲካል ናቸው እነሱ። እንደዚህ አይነት ነገር ሲመጣባቸው ሀባሾቹ እንዳይባንኑባቸው የማድረግ ስራ ጎበዝ ናቸው። ሀባሾቹ ግን ተጠይቀው ነበር ቴሌቪዥን ፕሮግራም ላይ እነሱ ሊትራሊ እንደዚህ የተባለው ፍጡር ነው፣ ፈጣሪ አይደለም ይሄ፣ ያውም ከፍጡርም አስቀያሚ ፍጡር አካለ ጎዶሎ ነው ይሄ፣ እንደዚህ አይነት አካል ሊመለክ አይገባም ብለው ምላሽ ሰጥተውበታል። ልጁ ኡስታዙ መጥቶ እኔ ጋ አምላኬ ብሎ ዲፌንድ ያደረገለት ጭንቅላት ይኑራ አይኑራ አላውቅም ግን እግር አለው ብሎ ያለውን ይሄ ፍጡር ነው ፈጣሪ አይደለም ብለው አባሾቹ ምላሽ ሰጥተዋል። ዋብዮቹ ደግሞ ተጠይቀው ነበረ፣ አለባብሰውት አልፈዋል። ቀጣይ ምላሽ በሰፊው እንሰጥበታለን ብለው ዋብዮቹ አለባብሰው በቴሌቪዥን ፕሮግራሞቻቸው ላይ የተለያዩ የመስጊዶች ሁጥባ ላይ ምላሽ ለመስጠት የሞከሩ አሉ ሀባሾቹ። እንዲሁም ደግሞ በፌስቡክም በዩቲዩብም በቲክቶክም እናንተም እንዳያችሁት ይሄ የእኛን አላህ አይወክልም ኡስታዙ ዞት የመጣው መጅሊስ እንግዲህ መጅሊሱን አድረስ የማድረግ ስራ ነው እንሰራው ብለን ነበር። ስለዚህ መጅሊሱ ይቆራበታል አይቆራበትም ምናየው ይሆናል ነው። ስለዚህ መጅሊሱ የሸለመው እና አላህ ብሎ ያለው ፍጡር እንጂ ፈጣሪ አይደለም የሚል አቋማቸውን አሳይተዋል ማለት ነው። አስቀድሞ ይሄ ውይይቱ እንዴት ነው የተፈጸመው እንዴት ነው የተካሄደው ለሚል ግን እንዳልኩ አስቀድሞ እኔ ባለለውበት እኔ ባላልኩበት 9 ሆነው ተሰባስበው ቤታችን ቀረ ሳይመጣ ምናምን ብለው ዋሹብኝ። ከዛ በኋላ የሆነች ጆኒ አይ ቲንክ እንደዛ የሚል ቲክቶክ ስም ያላት እሷ ነች ፖስት ያደረገችው። ክርስቲያን ራሳቸው ሙስሊሞቹ ራሱ እንደዋሹብኝ ምስክርነታቸው መስማት ይቻላል። የተወሰነ 1-3 በተከታታይ አቅርብለት። ውሻ ወረበል ካባ ውሻ እያላችሁ ያለ ነው ዛሬ ኢስላም ወይስ ክርስትና የትኛው እምነት ነው ትክክለኛ የሚለው ፊት ለፊታችሁ እናንተ ቤት በቃ በስነ ስርዓት ይታያል። በስነ ስርዓት ይሄ ትናንትና ፕሮግራም ማለት ነው። ሀቅ መናገር ጥሩ ነው። ሀቅ መናገር ጥሩ ነው። አስቀድሞ ፕሮግራሙ ሁለቱም ሰው ተስማምቶ ቀጠሮ ሰዓት ተይዞ ሶስተኛ ሰው ገለልተኛ ሰው ማንጋው ይደረግ እንደዚህ ውይይት ተደርጎ ነው እንጂ አንድ ቡድን ብቻ ጠርቶ ለምን አልመጣም ያዙኝ ልቀቁኝ ይሄ ተገቢ አይደለም። ሀቅ መናገር እኔ ያልመሰለኝን ነገር ያልተመቸኝን ነገር አስቀድሜ እኔ ይሄ ልጁ እንደማይመጣም እንትኑም ትክክል እንዳልሆነ አጥሪውም ትክክል እንዳልሆነ እኔ ተናግሬያለሁ። ማንነት ይታያል ማለት ለባባ የእፎይ ማንነት የዲያቆኑ ማንነት ይታያል። ስለዚህ ይሄን ነገር ለማየት ደግሞ የሚመጣ ከሆነ እንግዲህ ያው እኛ እውነት መቆም የሚችል ከሆነ እነዚህ ወንድሞች መቆም የሚችል ከሆነ እንግዲህ እንጠብቀዋለን። ውሻ በልካባ ውሻ እንዴ 8 ኡስታዞችን ቀብራቸዋለሁ። ቀበሩክ ወረበል ቀበሩክ። ምራቄ ሲበዛብክ አላህ ምስክሬ ነው። ምራቄ ሲበዛ አንተ ላንተ ነው ያፈርኩኝ እንዴ ወረበል አፈርኩኝ። ግን እንደዚህ አይነት ነገር ለምን ታደርጋላችሁ ሙስሊሞች? እኔ አፈርኩኝ በእውነቱ ከሆነ ማለት ነው። ለምን ይዋሻል? ብዙ ካልተረዳናቸው ነገሮች ይህንን ስታከብራለች፣ ልብስ ብላ ትጠራለች፣ ምግብ ብላ ትጠራለች። ይህንኛውን አሳልፈውና ይህንኛው እንግዲህ አንደኛው ነው። እኔ አፈርኩኝ እያለ ያለው እንግዲህ አሁን ሙስሊም ነው። ለምንድነው እንደዚህ የምታደርጉት? አቀናብረው ለቀው ነው። እችኛው ሙስሊም ነች። ምን ትላለች? እንስማት። እፎይን አደነኩ። ጀግና እናት ወልዳለች። ጀግና እኔ ጀግና ሰው በጀግና ሰው አይሁድ ይሁን ከጀግና ሰው ጎን ነው የምቆመው። ከእውነተኛ ሰው ጎን ነው የምቆመው። አይሁድ ይሁን አይሁዶችን ጣላቸዋለሁ በሚያደርጉት ጭፍጨፋ ምናምን። ነገር ግን ጀግንነታቸው ያኮራኛል። እፎይም ልክ እንደ እስራኤል ነው ትናንትና የሰራው። ለምን ና ቶሎ ቤታችን
ናቶ ወይ እንደ ህፃን ልጅ እንደ ውሪ ናቶ ለምንድን ነው የሚመጣው? ምን ስለሆነ ነው የሚስመጣው? ትናንትና አንድ አመት ሙሉ የውይይት ጥሪ ሲል ነበር አይደል እንዴ? አመቱን ሙሉ አልወያይም ያላችሁ ሰዎች ተሳዳቢ ከሆነ ለምን ዛሬ ውይይት ጥሪ ያደርጋል? ተኩላ የሚባለው ኡስታዞችን እንትን ሲል ምናምን ነገሩን ለማፍረድ ፖለቲካ ነው። እና ትናንትና እናት የወለደችው ፖለቲካውን አክሽፎታል። ከአሁን በፊቱም ተሳዳቢ ነው ብለው እሱ ቤት መጥተው ሲሄዱ ሁለቴ ቁማር ተበልታቸዋል። ፖለቲካ እፎይን አትደርሱበት። የእውነት እኔ ላስቃብጥ አይደለም። እኔ እፎይ ጋር ምንም አይነት ግንኙነት የለኝም። እውነትን እውነት ስለምል ከአሁን በፊት ሁለቴ አራዳ ለአራዳ አይሸዋወድም። ሁለት ጊዜ ነው እንትን እሱ ቤት ሄዶ ፖለቲካ ሊሰሩበት ነበር። ፖለቲካውን መልሰው ትናንትና እናት ወልደዋለች እንኳን ማለት እሱ ቤት እነሱ ቤት ሊሄድ ምናምን ያው ለምን ትክክለኛ ውይይት ከፈለጋችሁና ለትክክለኛ ለህዝብ እናሳውቃለን። ህዝብ የምታሳውቀው ምንድነው? ለህዝብ ሙስሊሙ ኢየሱስ ክርስቶስ አምላክ ነው ብለን ነው የምታሳውቀው? እውነቱን እናሳውቃለን። እኔ በጣም ይሰብኩ ህዝቡ እውነቱን ይወቅ። እውነቱን ማውቀን አልሐምዱሊላህ ረብል ዓለሚን አለ ዲን አልኢስላም ወላሂ እውነቱን ይወቅ። ይሄ ራሱ ቃላቱ ያሳፍራል። ህዝቡ እውነቱን ይወቅ። እውነቱን ሳናግረው እንደኛ ሙስሊም ይሆን ነው እውነቱን ሳናግረው እንደ ሙስሊም ህዝቡ እውነቱን ይወቅ። የምን እውነት ነው የምናውቀው? እኛ ዲናችን ኢስላም ነው፣ እስልምና ነው የምንከተለው። እውነቱን አውቀን ሙስሊም አድርጎናል አላህ ፈጣሪያችን። ማርታን ለማምጣት ክርስትና ስህተት ነው ብለ ኦኬ ስራ። እነ ማርቲና እነ መቅዲና ምስኪን መዳም ጋር ሲናደዱ ሲጣሉ እንትን እንደሚሉ። ስለዚህ ትናንትና እፎይ የእውነት ጥፋት አላየሁበትኝም። የቀረው ነገርም ትክክል የሚደገፍ ነገር ነው። ምክንያቱም የሀሳብና የውይይትን ሀሳብ በስነ ስርዓት ሰዓት ይዘው ደቂቃ ሰጥተው እንደዚህ በዚህ ርዕስ እንወያያለን፣ በዚህ ሰዓት እንወያያለን ብሎ ኦኬ ብሎ ተስማምቶ በፍቅር በሰላም ሳያወሩ ቤቱን ከፍቶ ሁሉም ጉራ ስለሆነ እፎይም ተከታይ ያለው እሱም ተከታይ ያላቸው ሁለታቸው ቢመቻቸው። እፎይ ግን ኮራውበት ትላንትና። የእውነት አኮራኸኝ። ኢትዮጵያዊ ስለሆን ኮርቻለሁ። ጀግና። ሃይማኖታችን ልዩነትን ቢኖረንም በጀግንነት በጣም ነው ያስደመምከኝ። እናት ወልዳለች። የእውነት ጀግና ነው። አይበገሬ ከራሳቸው እኛ ደግሞ ሆስት ሆና በኋላ ያቀረበችው ነች። እቺ ሙስሊም ነች። ውይይት ሲጀመር አትቀበሉ። ጥሪ የተደረገላችሁ ውይይት አትቀበሉ። መቀበል ፍላጎት የላችሁ። ግን እንደ ትናንትናው አይነት ፋላሲ ትሰራላችሁ፣ ፊልም ትሰራላችሁ። አይቻልም። እንደዚህ አይነት ፋላሲ መስራት አይቻልም። የትናንትናው ፋላሲ አይተናታል። አይነፌክስ ፎሎ መሸቃቂያ ነች። ሸቃቀላችሁ ትናንትና። አዎ ኢምራን ሸቃቀለ 500 ምናምን ነበር ወደ 590 ምናምን ገባ። ሸቃቀለ 570 ነው ምናምን ሸቃቀለ። ትንሽ ሸቀል አልቋል። ቴንክ ዩ ይለፍል። በቃ ችግር እድሜ ለፎ ያልፎላ። እንግዲህ በእኔ ስም በሐሰት ፎሎ ለመልቀምና ጊፍት ለማግኘት እፎይ ይመጣል እያሉ በጣም የሚገርም እና የሚያሳዝነው በእኔ ሌላ አካውንት ከፍተዋል። ቅድም አንተ በእኔ ተጻፈብኝ ብለሃል አይደለም? በእኔ ስም ተጽፎ በእኔ ስም ከፍተው አካውንት ማለት ነው። ገጽታቸው ላይ ያስቀምጣሉ። እፎይ 3 ይላል። ፕሮፋይሉ የኔ ነው፣ ስሙ የኔ ነው። ገጽታቸው እፎይ ይመጣል ብለው ማስታወቂያ ይነግራሉ። ከዛ ገጽታቸው ላይ ይቀመጣል። ከዛ በኋላ ሰው ምን ይመስለዋል? እኔ ቤታቸው ያለው ይመስለዋል። ሄዶ ያዳምጣቸዋል፣ ጊፍት ይሰጣቸዋል። ምን ያህል እንደሚያሳፍር አየኸው? የሚሰሩት ነገር። መረጃ ማቅረብ ትችላለህ? ወደ አረ ላክልህ ልቀበል ሁሉ በውስጥ እንደጻፍኩላቸው ሁሉ አድርገው እንትን ይላሉ። እኔም በቃ እስልምና ግራ ገብቶኛል እያጠናው ነው ሙስሊም ልሆን ነው ብዬ እንደጻፍኩላቸው አድርገው ያሳያሉ። ገጽታቸው ላይ አስቀምጠው ሰው መሰብሰቢያ ማለት ነው። እፎይ ይመጣል እያሉ ማስታወቂያ ይነግራሉ። በእኔ ስም አካውንት ይከፍቱና ደግሞ ገጽታቸው ላይ ያስቀምጣሉ። ፕሮፋይል እኔን አድርገው ከዛ እፎይ ያለ ብለው ሰው እንዲያዳምጣቸው ማለት ነው። በዚህ መጠን ነው የሚዋሹት። በዚህ መጠን ብልግና፣ በዚህ መጠን ማለት ነው። ያው አሁን ይታያል አካውንቱ ሙስሊም ነው። ከስራ የኔ ፕሮፋይል ሜቢ አቅርብልን ከቻል አቅርበው እፎይ 3ን በዚህ በኩል ያለውን እታች። እንግዲህ እነኚህ ኡስታዞች ናቸው፣ ቤት ውስጥ ኡስታዞች ናቸው። የኔ አካውንት ይኸው እዛ ጋር እነሱ ጋር ቁጭ ብሎ የኔን አስመስለው ከፍተው ከላይ ኦዲየንሱን አሳያቸው። ዝቅ አድርገው ስንት አለ ኦዲየንሱ? ትንሽ አጫውተው 2.4 ሚሊዮን ታባለው 6700 ሰው አለ።
አፎ ያለ ብሎ አሁን ሰው ቁጭ ብሎ ይጠብቃል። እንደዚህ አይነት ድራማ ይሰራሉ ባይዘው የሙስሊም ኡስታዞች፣ የዋብያ ኡስታዞች በተለይ። እንግዲህ ሀገር ይፍረድ። ይሄን በቴሌቪዥን የምትመለከቱ እኔ ባልሆንኩበት ላይ በእኔ አካውንት ከፍተው በእኔ ፕሮፋይል አድርገው ገዝታቸው ላይ አስቀምጠው እፎይ ይመጣልኛ ቤት እያሉ ማስታወቂያ ያሰርቁና ከዛ በእኔ ሌላ አካውንት ከፍተው በእኔ ስም ገዝታቸው ላይ አስቀምጠው እንደዚህ አይነት ድራማ ይሰራሉ። ቪዲዮውን አጫውተው ቪዲዮ ማን ነው ተብሎ ሲታይ አካውንቱ ራሱ የማን እንደሆነ እዛው ይነግርሃል። አጫውተው ሙስሊም ነው የሚለው ተመልከቱት። ይሄ ቪዲዮ ተመልከቱት። አሁን እሱ የተናገረው ነገር እንግዲህ አሁን የእፎይ አካውንት ተብሎ ውስጡ ስገቡ የሚታየው ምንድነው? ይሄ ነው። መዲና ነቃጅራ ረቢ ፋሩን ሲመላ መዝሙር ነው እንግዲህ መዝሙር ይሆናል። ወይ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። አንዴ የእፎይ አካውንት የተባለው የእፎይ አካውንት ውስጥ እንግዲህ እንግዲህ የእፎይ አካውንት የተባለው ይሄ ነው። አካውንት ውስጡ ሲታይ እንደዚህ ነው። እንግዲህ በዚህ መጠን ነው የሚዋሹት ኡስታዞቹ። ከነኚህ ጋር ነው የምንታገለው። እንደዚህ ነው ድራማ የሚሰሩት። ህዝባቸውን ምን ያህል ቢንቁት ነው ብለህ ታስባለህ? ይሄ ህዝብ መናቅ አይመስልም ማለት ለህዝቡ ንቀትስ አይደለም? አዲስ አካውንት እየከፈቱ ማስታወቂያው የሚሰሩት ደግሞ እኮ ተራዎቹ እኮ አይደሉም። ባይዘይ ዘመዴ ትልልቅ ኡስታዞች ጭምር ነው እኮ ሼር የሚያደርጉላቸው ላይክ የሚያደርጉት ተጽዕኖ ፈጣሪ የሚባሉ ጭምር። ሜቢ ጽሁፏን አሳየን ቀጣይ ከቻል ጽሁፍ ደግሞ ተጻጽፈው በውስጥ እፎይ እስልምናን እኔ እያጠናው እንደሆነ እንደከበደኝና ሙስሊም ሊሆን እንደሆነ አድርገው ደግሞ ይፖስታሉ። ምን ትለዋለህ? ይሄን ምንድነው ጥቅሙ? አሁን ይነጋል፣ ፀሐይ መውጣቱ አይቀርም፣ ይሄ ነገር ይታያል። ምንድነው የሚሰማቸውስ? እነሱ ምንድነው በዚህ የሚያተርፉት ምንድነው? እስቲ ጊፍት ያገኛሉ። አንደኛ ደግሞ ፎሎ ያገኙብኛል። ቀደም ልይቷ እንዳለችው ለቃቀማችሁበት ጊፍትና ፎሎ ያገኛችሁ እንዳለችው እንደዛ ያገኙበታል። ጊፍትና ፎሎ ያገኛሉ። ሌላ ምንም አይዶንት ነው፣ ምንም የሚገኝ ነገር የለም። ከእንትኑ ይልቅ ጽሁፍ አለ። ጽሁፎች እዚሁ ላይ ነው ያለው ወይስ ሌላ ነው? ሜንሽን ላክል እዚሁ ላይ ያለ ሁለት ነው ይጥራል። ታፕታፕ 6.5 ሚሊዮን ደርሳቸዋል። ታፕታፕ አቅርብልን። የሙስሊም አካውንት ላይ የተለቀቀው ነስሪያ የምትባል እንግዲህ ዝቅ አድርገው ከስር በውስጥ እንዳወራን ተደርጎ ይሄ ትንሽ ማቅረብ ከቻልክ አቅርበው። ይችላል። ያ አየው በእኔ ፕሮፋይል ተደርጎ ማለት ነው። ወገኔ እስልምናን እየተከታተልኩ ነው በንጽጽር ወንድሞች ቤት ይላል። አትቀልዳ። ዋው ይመች። ግን በስሩ ነህ ከምትከታተል ለምን ገስት አትገባም? ወገኔ እኔ ገስት ከገባሁ ጥያቄያቸው መመለስ አልችልም። ስለዚህ ገብቼ ክርስቲያን ወገኖቼን ከማሰድብ ብዬ ነው። ወገኔ ነው ደግሞ ሰውየው። ኧረ እፎይ እየነቃ ነው፣ ቀጥልበት። ከይቅርታ ጋር ግን ወገኔ ባትለኝ ስሜ ነስሪያ ነው። እሺ እፎይ። ያ ሌላኛው ስክሪንሾት አለ፣ እሱን አሳየን። እኔ ራሱ በቃ እስልምናን እያጠና ሙስሊም ልሆን ነው ምናምን ብዬ እንደጻፉ እንደዛ አድርገው ይለቃሉ። እስቲ አምጣው። ገስት ላይ ለምን አገባሉ? እፎይ ማታ ኢምሩ ሲጠብቅህ ለምን ቀረህ? እኔ ኢምሩን አልችለውም ወገኔ፣ ሁሱንም በግድ ነው ማለት እችላለሁ ትሌለ እንዴ? አዎ እችላለሁ፣ ግን እኔ ከመጣው ሰው ሁሉ ወደ እስልምና እንዳይሄድ ሰግቼ ነው ወገኔ። ደግሞ የሰውየው እንትን ነው።
እመነኝ እፎይ፣ አንተም በቅርቡ ትሰልማለህ ወገኔ። እኔም ለራሴ እስልምና እየተማርኩ ነው፣ የምናይ ይሆናል። እሺ እፎይ፣ እንጠብቅሃለን በቅርቡ። እንግዲህ በዚህ መጠን ነው ድራማ የሚሰሩት። ውስጣቸውም ሪከርድ የሚያደርጉትም አየህ እንግዲህ ገስት ላይ ግባ ከስራቱን ከዛ ገስት ላይ በስሜ የከፈቱትን አስገብተው እፎይ ይመጣል ብለው በሰፊው በፌስቡክ በተለያየ ተጽዕኖ ባላቸው ሶሻል ሚዲያው ላይ በሚታወቁ ሰዎች ቪዲዮ ካሰሩ በኋላ እፎይ ይመጣለስ ብለው ከዛ በእኔ ስም የከፈቱትን አካውንት ገስት ላይ ያስቀምጣሉ። ከዛ ጊፍት ይለቅሙብኛል። ከዛ ደግሞ ያው እፎይ እስልምናን እየተማረ ነው ብለው ደግሞ በውስጥ እንደዚህ ጽፎልናል ብለው ይፖስታሉ። ምን ትላለህ? ይሄን እንግዲህ አሁን እነኚህ የሃይማኖት መምህራን ናቸው። ባይዘይ የሃይማኖት መምህራን ተብለው ናቸው። በየቀኑ አዳዲስ አካውንት እየከፈቱ ውሸት ያስይዛሉ። የራሳቸውን ሰው በየቀኑ እናዋርዳቸዋለን። እሱን ውሸታቸውን እሱ አልበቃ ብሏቸው እኔንም ሊያሰልሙኝ ነው በሐሰት የኔንም ፎቶ ወስደው ገዝታቸው ሊያስቀምጠው እኔ ገፍቼ እያስተማርኩ ሌላ አካውንት ከፍተው ደግሞ በዛ ጋር ገዝታቸው ላይ እፎይ እኛ ጋር ነው ብሎ አስቀምጠዋል። እንዴ ምናምን ስትል ይኸው እስልምናን እየተማርክ ነው ሙስሊም ለሆነ